ሰላም እንኳን ደህና መጣህ ብለናል እፎይ። አሜን። እንኳን ደህና ቆያችሁን። ኦኬ እንትራዋለ ያ ሁላችሁንም ዛይ ሰላም ልበላቸው ብዬ ነው። ሁላችሁም እንዴት ናችሁ? ሰላም ብለናል። እንኳን ለመስቀል በዓል አደረሳችሁ ከወዲሁ። ኮፒ ሊንክ ምናምን ነገር አድርጉ ጋይስ። ታፕ ሼር ኮፒ ሊንኩ እንዳይቆም በቃኝ ለማለት ነው እፎይ። መልካም እሺ። የዛሬ ቶፒካችን አላህ እና የአደም መመሳሰልን መሰረት ያደረገ እሱ ላይ እንነጋገራለን ማለት ነው። አላህ ማን ነው የሚመስለው የሚለው ላይ መሰረት አድርገን የምንነጋገር ይሆናል። አላህ እውነት ብዙ ጊዜ የሚያነሷቸው ክሌሞች ከሙስሊሞቹ ሳይድ ካያችሁ በጣም የወረዱ ናቸው። የነሱ አምላካቸው ማን ነው፣ ምንድነው፣ እንዴት ነው የሚለውን ነገር ካለማወቅ የተነሳ የሚጠይቋቸው ጥያቄዎች እንዳለ ባክፋይር የሚያደርግባቸው ናቸው። ስለነሱ ስትጠይቋቸው ነው ከዚህ በላይ አንሄድም፣ ከዚህ በላይ አይባልም፣ አትጠይቁ ተብለናል የሚሉ አይነት ስታፎች አሏቸው። ለምንም ለማሰው ከሆነ ግን ያብራራሉ። ቴዎሎጂካል ፓርቶች የሆኑ እንደዚህ ባላ ጉዳይ ላይ ግን መጠያየቅ ሳይሆን መገዳደል ነው ያለው። ይሄ በእኛ እያልኳችሁ ሳይሆን በራሳቸው መካከል ልዩነቶች ከመጡ ሲገዳደሉበት ነው የመጡት። እየተገዳደሉና እርስ በርሳቸው ተራርደውበት ነው የመጡት። በጣም መሰረታዊ ማወቅ ያለብን ምንድነው እሱ እኛ ሎክ የኛና የነሱን የአምላክ ኮንሰፕት በደንብ መለየት ያለብን። የኛ አምላክ ስንል በሁሉ የሞላ በሁሉ ያለ ከስፔስ ውጭም ያለ ነው። በደንብ ይሄንን አስተውሉ። በሁሉ የሞላ ከስፔስ ውጭም ያለ ነው። የነሱ ግን እንደዛ አይደለም። በሁሉ የሞላ አይደለም፣ በዛቱ ማለት ነው። በአካሉ በሁሉ የሞላ አይደለም። ስለዚህ ሊሚቴሽን አለ ማለት ነው። ግድበት መገደብ አለ። በሁሉ የሞላ ካልሆነ ተገድቧል ማለት ነው። የተገደበ ነገር ደግሞ አይምሯችሁ ውስጥ በደንብ የያዙት። በሁሉ የሞላ ከሆነ መምጣት፣ መሄድ፣ መቀመጥ፣ መነሳት፣ መተኛት፣ መቆም የሚባሉ ነገሮች አይነገሩም። በሁሉ የሞላ ከሆነ አስተውሉ፣ በደንብ አስተውሉ። በሁሉ የሞላ ነገር፣ በሁሉ ያለ ነገር መቀመጥ፣ መነሳት፣ መሄድ፣ መምጣት የሚባሉ ነገሮች አይነገሩለትም። በደንብ ትኩረት ስጡ። በሁሉ የሞላ ከስፔስም ከፕሌስም ውጭ ያለ አካል ሄደ፣ መጣ፣ ተቀመጠ፣ ተነሳ፣ ቆመ ተብሎ ሊነገርለት አይችልም። ይሄ የኛ አምላክ ነው። ከተነገረ እንኳን እንደዛ የሚሉ የተነገረ ብታገኙ ከመገለጥ አንጻር ይሆናል። ሪቪል ሲያደርግ ለሰዎች አምላክ ለሰዎች ሲገለጥ በተለያየ መልኩ መጣ፣ ሄደ ምናምን ተብሎ ሊነገር ይችላል። መገለጡ ነው ለሰዎች እንዲስማማ ለሰዎች በተለያየ መልኩ ስለተገለጠ። በባህሪው ግን እነኚህ ነገሮች አይነገሩለትም። መምጣት፣ መሄድ፣ መቀመጥ፣ መቆም ካለ ደግሞ መተጣጠፍ አለ ማለት ነው። መተጣጠፍ ካለ ደግሞ ፍሌክሲቢሊቲ እንደዚህ ካለ እንትኖች አሉ፣ ጆይንቶች አሉ ማለት ነው። መገጣጠሚያዎች አሉ ማለት ነው። መገጣጠሚያዎች ይኖራሉ ማለት ነው። እኛ ይሄንን አናጸድቅም፣ ለአምላክ አናጸድቅም። እነሱ ይሄን ያጸድቃሉ። መምጣት መሄድ ያጸድቃሉ። በሁሉ መሙላትን አያጸድቁም። እኛ በሁሉ መሙላት ከስፔስም ከፕሌስም ውጭ እናጸድቃለን፣ እነሱ አያጸድቁም። መምጣትና መሄድን ያጸድቃሉ። መምጣትና መሄድ ካለ ስለዚህ ምን አለው ማለት ነው? የሚመጣበትና የሚሄድበት አካል አለው ማለት ነው። አካል ስንል ደግሞ የአካል ክፍል አለው። ቦዲ አለኝ እኔ። ቦዲ ደግሞ የራሱን የቻለ አካላቶች አሉታ፣ የተገጣጠሙበት ፓርቶች አሉ። እጅ አለ፣ እግር አለ። እነዚህ ተገጣጥመው ነው እፎይ የተባልኩት እኔ። ልክ አላህም እንደዛ የተገጣጠመ ፓርቶች አሉት ማለት ነው። እኛ አምላክ የተገጣጠመ አካል አለው የሚል አይነት ሐሳብ ውስጥ አንገባም ማለት ነው። እዚች ጋር ጆሮ የምትባል እንደዚች የሆነች ቦታ ላይ የተገጠመችለት የሚሰማባት፣ አይን የምትባል ደግሞ እንደዚች የሚያይባት ብቻ አይን የምትባል እንደዚህ እኔ እንደተገጠመችልኝ እንደዛ አካላቶች
ቦዲ ፓርቶች እኛ እንዳሉን እንደዚህ የተነጣጠሉ ፓርቶችን ለአምላክ አንሰጥም ማለት ነው። እንደዚህ አይነት ነገሮችን አንሰጥም። የሚሰማባት የሚያይባት ብቻ አይን የሆነች ማይሄድባት ማይይዝባት ማለት ነው። እኔ አሁን እቺ አይናችን የምታገለግለው ለማያ ብቻ ነች አይደለም? አምላክ እንደዛ ነው ብላችሁ ታምናላችሁ? አይኑ የሚያይባት እንጂ ሊይዝባት የማይችልም፣ ምንም ሊያደርግባት አይችልም። ማያ ነች። በእጁ አካባቢ ከሆነ አያይም ማለት ነው እጁ። እኛ አምላክ ፉሊ ያያል። አምላክ መንፈስ ነው ስንል ፉሊ መንፈስ ነው። የሆነ ፓርቱ መንፈስ ነው፣ ሌላ ፓርቱ ደግሞ የሆነ ግዙፍ ቦዲ ነው እያልን አይደለም። በሙላት መንፈስ ነው። አይኑ መንፈስ ሆኖ እግሩ መንፈስ ማይሆን አይደለም ማለት ነው። አይን የምትባል የሆነች የተገጠመች አካል የቦዲ አካልን አናሰብትም አናጸድቅም ማለት ነው። በሙላት ይሰማል። መስማትን ለማጽደቅ ጆሮ ብለን እንጠራ ይሆናል እንጂ ጆሮ የምትባል የተገጠመችለት አይደለም። ማየትን ለማጽደቅ በግብረ ባህሪያቱ አይን ብለን ልንናገር እንችላለን። በመጽሐፍት ውስጥም እንደዛ ልታገኙ ትችላለን። የፈጣሪ አይኖች፣ የእግዚአብሔር አይኖች ምናምን ተብሎ ሊነገር ይችላል። የእግዚአብሔር አይኖች ወደ ቅዱሳን ነው፣ እንደዚህ ጆሮቹም ወደዛ ነው ሲባል አስቀድሞ እንደዛ አልነበረ። ከዛ ልክ አንተ እንትን ስትል ጸሎት ስታደርግ ጆሮውን እንደሚያዘነብልልህ እንደዛ ማለት አይደለም። ይሰማሃል ከማለት አንጻር እንጂ የሆነ ጆሮ ኖሮት እንደዚህ ወደ አንተ እንትን ባልክ ቁጥር እንደዚህ የሚያደርግ እንደዛ አይደለም። አስቀድሞኑ በሁሉ የሞላ በሁሉ ያለ ነው ካልን ዳይሬክሽን የሚቀያየርበት ነገርም የለውም ማለት ነው። ይህንን በደንብ አስተውሉ። ይህንን በደንብ ካስተዋላችሁ የሙስሊሞቹ ግን ይለያል። አካላቶች አሉት፣ ቦዲ ፓርቶች አሉት፣ ማንንም አይመስሉ ብለው ቢሉም እጅ አለው፣ እግር አለው፣ እነኝ የሚባሉትን አሉት። ክፍልፋዮች ማለት ነው። የአካል ክፍልፋዮች አሉት። እጅ ሲባል እንደኛ ሜታፎሪክ ነው ብለው ሳይሆን ዋብያዎቹ የሚወስዱት ሊትራል እጅ አለው ግን ማንንም አይመስል። እግር ሲባል አዎ እግር አለው ግን ማንንም አይመስል። እነኝን ያጸድቃሉ። እነኝን ካጸደቁ ደግሞ ይታያል። ከምንም በላይ ደግሞ ሌላኛው ውሰዱ፣ አላህ ይታያል። አሁን ባይታይም በቂያማ ቀን ይታያል። እኛ አምላክ በባህሪው መቼም አይታይም ብለን ነው ምናምን። አልታየም፣ መቼም አይታይም። ለመታየትና ለማየት ደግሞ ምን ያስፈልጋል? ከለር ያስፈልጋል። የምታየው ነገር የሆነ ከለር ያለው ነገር ነው አይደል? ከብርሃን አንጻር ነው የምታየው። ከለሮች ያስፈልጋሉ አይደል? አይነ እይታን ግራስፕ ሊያደርግ ሊሰበስብ ሊይዝ የሚችለው ከለር ሲኖረውም ነው። ስለዚህ አካል ካለው እጅ እግር ባት የሚባል ነገር ካለው ያ ነገር ከለር አለው ማለት ነው። ቀለም አለው የሚታይ ማለት ነው። እንደገና ደግሞ መምጣት መሄድ መቀመጥ ከተነገረለት ደግሞ መጠን አለው ማለት ነው። መጠን አለው፣ መጠኖች አሉት ማለት ነው። እኛ አምላክ እንደዚህ አናጸድቅም። እንደዚህ አይነት ነገሮችን በምንም የሚገደብ ስላልሆነ በምንም ያልተገደበ ስለሆነ አይታይም ፔሬድ። ስለዚህ አይታይም አልታየምም። ይህንን ደግሞ ይለየናል ከነሱ ጋር ማለት ነው። በዋናነት ይሄም ይለየናል። ይህንን እንደዚህ ካልን ዘንዳ የሚነሱ እንትኖች ይኖራሉ። እናያቸዋለን። ብቻ የሚነሱ እንትኖች ይኖራሉ። ሜቢ ዘፍጥረት ምዕራፍ 1 ላይ ያለውን ከሆነ ዘፍጥረት ምዕራፍ 1 ቁጥር 27 አካባቢ እግዚአብሔር አዳምን በአምሳሉ ፈጠረው የምትለዋ ላይ እሱን አንድምታውም የተወሰነ እንትን ይለዋል። እንትኖችን ማየት ይቻላል። እዛው መጽሐፉም ይፈተዋል ይመልሰዋል ማለት ነው። 22ቱን ከመላእክት ውጪ 22ቱን ስነ ፍጥረቶች ስትመለከቱ አራቱን ስጋ ባህሪያቶችን ገንዘብ ያደርጋሉ። ስለዚህ ሰውን በመልካችን እንደ አምሳላችን እንፍጠር ሲል ታዲያ ምንድን ነው? ሰውን ነጥሎ ነው ያለው። ከመላእክት ውጪ 22ቱን ስነ ፍጥረት ስትመለከቱ ደግሞ ግዝፈት አላቸው፣ ደመነፍሳዊ ናቸው፣ ፈሳሽነት ውሃ አላቸው፣ እሳትነት አላቸው። ይሄ ለ22ቱም ሊነገር ይችላል። ኤክሰፕሽን አይደለም ለሰው። ሉክ እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ብሏል። ከአራቱ ባህሪያት ሰው ደግሞ ምንድነው? እሱ አንዱ መሬትነት ነው አይደለ? ግዝፈት። መሬት ማለት ግዙፍነት ማለት ነው። መሬት። ስለዚህ ግዙፍነትን እግዚአብሔር ይመስላል? አይመስልም። ለምን?
መንፈስ ነው ይለዋል። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ስለዚህ ሰው አንድ ምንድን ነው? ግዙፍ ነው። 22ቱም ስነ ፍጥረታት ደግሞ ግዙፈት አላቸው። እንስሳትም ወስዱ ግዙፍ ናቸው። ሊዳሰሱ ሊነኩ የሚችሉ ናቸው። ከኛ ጋር ይመሳሰላሉ። በምን? በግዝፈት በመሬትነት አርጅተው ኖረው ሞተው አፈር ይሆናሉ። ስለዚህ እነኛ ግዝፍ አካል አላቸው፣ እኛም ግዝፈት አካል አለን። ከእነሱ ጋር እንመሳሰላለን። እጽዋቶችም ውሰዱ፣ እጽዋቶችም ግዝፈት አላቸው። እግዚአብሔር ግዝፈት የለውም፣ መንፈስ ነው። ዮሐንስ ወንጌል ምዕራፍ 24 እንደነገርኳችሁ መንፈስ ነው። ስለዚህ በዚህ ሊመስለን አይችልም ማለት ነው። ኦኬ ደመነፍሳዊ ነን። ሁለቱን ስነ ፍጥረት አስቀድሞ ከመላእክት ውጭ ስትወስዱ እንስሳትን ብትወስዱ እጽዋቶችን ብትወስዱ ደመነፍሳዊ ናቸው አይደለ? ይወለዳሉ፣ ያድጋሉ፣ ይሞታሉ፣ ይራባሉ። ይሄ ነፍስ አላቸው። እግዚአብሔር በባህሪው የሚሞት አይደለም፣ ዘላለማዊ ነው። በዚህ ሊመስል አይችልም አይደለ? ውሃ፣ ፈሳሽነት። ሰው ቢወጋ ደም ይወጣዋል አይደለ? እንስሳት ቢወጉ ደም ይወጣቸዋል። አንዳንድ ልክ እንደ ቁልቋል እንደዚህ የሚባሉት ብትወጓቸው ወተት የሚመስል ነገር ይወጣቸዋል። ሌሎችም እንደዚህ እንትን የምትሏቸው ፈሳሽ ነገር ብቻ አላቸው። ፈሳሽነት ሼር የሚያደርጉት ማለት ነው። እሳትነት እርስ በርስ ብታፋትገው እጅህን ራሱ እሳትነት ሙቀትን ይፈጥራል። እንጨትና እንጨት ብታፋትገው ሙቀትን ይፈጥራል፣ እሳትነት። ስለዚህ አራቱ ባህሪያቶች በ22ቱ ስነ ፍጥረታት ውስጥም እናገኛቸዋለን ማለት ነው። ነገር ግን ሰውን ታዲያ በመልካችን በምሳሌያችን እንፍጠር ከምንድን ነው የለየው ስንል የነፍስ ባህሪያትን እናመጣታለን ማለት ነው። ነፍስ ነባቢት ነች፣ ዘላለማዊት ነች፣ ማትዳሰስ ነች አይደለም? ልትዳሰስ ትችላለች ነፍስ? ነፍስ ልትዳሰስ አትችልም። እግዚአብሔርም ሊዳሰስ አይችልም። ነፍስ ልትታይ ትችላለች፣ እግዚአብሔርም ሊታይ አይችልም። ሕያዊት ነች፣ እግዚአብሔር ሕያው ነው። ስለዚህ አንድም በዚህ እንትን ይተረጎማል ማለት ነው። የኛ አንድም ገዥነቱን እግዚአብሔር ገዢ ነው። ገዥነቱን እሱ የባህሪው ገዢ ነው። አምላክ የባህሪ ገዢ ነው። የጸጋ ለሰው ሰጥቷል። ስለዚህ በመልካችን እንደ ምሳሌያችን ሲል አንድም ገዥነቱን መስጠቱን ነው። አንድም ደግሞ ከነፍስ አንጻር የሚመጣውን በዚህ መመልከት ጤናማ ነው፣ ጥሩ ነው። እንደዛ ነው። እግዚአብሔር እንደዚህ ብለን የእኛን እናብራራዋለን። በተረፈ ሰልስቱ ምዕት ላይ እና ሃይማኖተ አበው ላይ የሚነሱ ጥቅሶች አሉ። ብዙም እንትን የሚሉ አይደሉም። በአካርጎ ማየት ያስፈልጋል። የአባቶች ትምህርት በዚህ ጉዳይ ላይ እግዚአብሔር እንደዚህ እጅ እግር እንደዚህ የተከፋፈሉ አካላቶች አሉት ብሎ ያስተማረ የአባቶች ትምህርቶችን እሷን አላየውም ማለት ነው። አባ ጊዮርጊስ ዘጋስጫ ጽሑፍ አለ። እሱ ሁለት እንትን አለ። አንደኛው ጋር ለሳባሌዮስያን የሰጠው ምላሽ ላይ ከምን አንጻር እንደተናገረው አባላቅም የተወሰነ እንትን የሚላለ። በሌላ በኩል ግን በሌላ መጽሐፍ ላይ ደግሞ እንዲሁ እሱ ገድል ላይ ለእግዚአብሔር እጅ ፊት እንደዚህ ተብሎ እንደማይነገር አስቀምጦታል ማለት ነው። በተረፈ የውጭ አባቶች ፈጣሪ ኢንኮፕራል ነው፣ እንደዚህ አይነት ነገሮች ለፈጣሪ እንደማይጸደቁ በብዙ ማሳየት እንችላለን። በብዙ አሉ ማለት ነው። መጽሐፍ ቅዱሳችንም በግልጽ ስላስቀመጠው ቅድም እንዳልኳችሁ እነኚህ አራቱን ባህሪያቶች ስጋ ባህሪያቶችን እንትን የምንላቸውን ክርስቶስም ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 39 ላይ ንኩና እዩ መንፈስ ስጋና ደም የለውም ይላል። ቅድም እንዳልኳችሁ አራቱ ባህሪያት አንዱ ግዝፈት ነው አይደለ? ከግዝፈት ውስጥ አንዱ ስጋ ነው። ስለዚህ እግዚአብሔር አዳምን በመልኩ ፈጠረ ብትል ከመልኩ አንዱ ምንድነው? ግዝፈት ነው። የለውም ብሏል ክርስቶስ ራሱ ነገረን። በቃ ንኩና እዩ የለውም። ለመንፈስ እንደዚህ አይደለም አላቸው። ስጋ አጥንት ደም የለም በቃ። ስለዚህ ከባህሪያት አንዱ ደግሞ ምንድነው? ደም ውሃነት የለውም ማለት። ስለዚህ እነኚህን ነገሮች ለፈጣሪ አንሰጥም ማለት ነው። አንሰጣቸውም እና
እስልምናው ጋር ግን ስንመጣ እንደዛ አይደለም። እስልምናው ጋር ስንመጣ እንደዛ አይደለም። መውጣት፣ መሄድ፣ መቀመጥ እነኚህ ይጸድቃሉ። አንድ በአባቶ ደረጃ ላይ ዘሆል እኛ ጋር የምንስማማው አንድም ምንድን ነው መውጣት፣ መሄድ፣ መቀመጥ ምናምን የሚባሉ ነገሮች ለፈጣሪ አይነገሩም። በባህሪው ይታያል ብለውም አላስቀመጡም። የለም መጽሐፍ ቅዱስ በግልጽ ስለሚናገርም እነሱ የሙስሊሞች ግን እንደዛ ያለ የሚታይም ነው። ስለዚህ በጣም ልዩነት አለን። የሚታይ አካል ደግሞ ሪፈረንስ ይፈልጋል። ከዚህ ወደዛ የሆነ ቦታ ላይ የሆነ ማለት ነው የሆነ ሊሚቴሽን ገደብ ያለው ማለት ነው ልታየው የምችለው በሁሉ የሞላ ልታየው ማችልም አይን ሰብስቦ ካፕቸር ሊያደርገው አይችልም ማለት ነው። በሁሉ ሞልቷል አስቀድሞ ካፕቸር ልታደርገው አይችልም እና እንደዛ ነው። ክርስቲያን ሜቢ ማብራሪያ ያስመሰልኩታል። ማብራሪያ አልወድም ዛሬ ቀድመህ አብራራ። ከዚህ በፊት መጨረሻ ላይ ነበር የምታብራራው። ያ እኔው ሰው ተገንዝቦት እንዲገባ ነው። ሙስሊሞችም ሀሳቡን ተረድተው እንዲገቡ ነው። ይሄ ማብራሪያ ያስፈልገው። ጥሩ ነው። አሪፍ ትምህርት ወስተንበታል። ያ ምንድነው በክርስቲያኖችና በእግዚአብሔር አምላክና በአላህ በሙስሊሞች አምላክ ማለት ነው መካከል ያለው ልዩነት ባጭሩ ዲስክራይብ አድርገዋል። ምንድነው እንደ እስልምና የአምላክ አስተምሮ ፈጣሪያቸው አላህ ቅርጽ አለው ተብሎ ይታመናል። በቃ አለቀ። እጅ አለው፣ እግር አለው፣ ኮርፖራል የሆነ አካል ነው። ሙስሊሞች ደግሞ በቂያማ ቀን ያዩታል፣ ይመለከቱታል። እግር አለው፣ እግሩን ገልጦ ያሳያቸዋል አላህ በቂያማ ቀን። እንግዲህ ኢማጂን እግሩን ገልጦ ሲያሳያቸው ያ እግሩ ሊሚትድ የሆነ ማተር ነው ማለት ነው። ሊሚትድ የሆነ ቅርጽ አለው። ስለዚህ ሙስሊሞች ሊያዩት የሚችሉት ከሆነ ቅርጹን ፊገር አውት የሚያደርጉት ከሆነ ያ አምላካቸው ምን አለው ማለት ነው የራሱ የሆነ ኢሜጅ አለው። እኛ ደግሞ አምላካችን በባህሪው እንደዚህ ነው ብለን አናምንም። ኢማጂን የሙስሊሞች አምላክ በባህሪው ቅርጽ አለው፣ አካል አለው፣ እጅ አለው፣ እግር አለው፣ ባት አለው፣ አይን አለው፣ ጆሮ አለው። ግን የመጨረሻ መልሳቸው ምንድነው? ማንንም አይመስልም የምትለዋ ነው። እሱ በቀላሉ ከምን አንፃር እንደሚመለስ እነሱ ሲገቡ ምናየው ይሆናል። ስለዚህ ያለው ልዩነት ምንድነው? ባጭሩ አምላካቸው የሙስሊሞች አምላክ ፊገር አለው፣ በቃ ቅርጽ አለው። ያ ቅርጹ ደግሞ ምን ይመስላል? ምንስ አሉት? ይሄ ኮርፖራል የሆነው አካል ከሚወጣ የሚወርድ የሚነገርለት የሚሄድ የሚመለስ የሚነገርለት አምላክ ስለሆነ ማለት ነው። ሙስሊሞች ይሄንን ተገንዝባችሁ እንድትመልሱ ነው። ኦኬ መልካም፣ ግልጽ ነው ቶፒካችን። ስለዚህ ታውን ጀምሮ ሙስሊሞችን እንቀበላለን ማለት ነው። ሁሴን እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ ማንን ሊመስል ይችላል? እኔ በሌላ ጥያቄ ነው የመጣኝ። መጀመሪያ ላይ ገስት የላኩት ላይቭ ላይ ስትገባ የመጀመሪያ ነኝ ጥያቄ ለመጠየቅ ፈልጌ ነበር። ቆይ ትጠየቅና ጥያቄ መጨረሻ ነው የምንቀበለው። እሺ እንትን በለው ገስቱን ቢያለኝ ክርስቲያን። ኦኬ እየሞከርኩት ነው። እሺ መልካም። አላህ አደምን በመልኩ ነው የፈጠረው ታውቃለህ? አይ አላህ በሱረቱል ኢኽላስ ላይ አውዝ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ ይላል። አላሁ ሰመድ ለም የሊድ ወለም የኩን ለሁ ኩፉወን አሐድ ይላል። እና አዳምን አገናኘው። እሱ አምሳያና ቢጤ የለውም። ከጠየቁ ጋር ነው የምናገናኘው። በቃ እሱን የሚመስል እንደሌለ ነው። በምንድን ነው የማይመስለው? ወለም የኩን ለሁ ኩፉወን አሐድ ምን ማለት ነው? በቃ አምሳያና ቢጤ የለውም ነው እሱ። ኦኬ ቢጤ ስለ ምን አይነት ቢጤ? ቢጤ ማለት አማርኛ አታውቅም እንዴ? ቢጤ ማለት አምሳያ ቢጤ፣ እሱን የሚከታተለው እሱን የሚገዳደረው የለም።
እሱ ያሻውን ፈጣሪ ያሻውን ሰሪ ነውና አደምን ግን በቢጤው በመልኩ ነው የፈጠረው አይደለ? ላ መልካም እሺ፣ አዲሱን እንየው። ክርስቲያን ቀጥል። እኔ ጥያቄ ነበር የመጀመሪያ የገባሁት ገስቴ ላኩልን እኔ ጥያቄ አሁን ስራ ላይ ነኝ። በጣም ጥያቄ በኋላ ላይ ነው ቀበል። በቃ በኋላ ተመልሼ እመጣለሁ። ኦኬ እሺ። ሌላ ሙስሊሞች ስላሉ ይመልሱልሃል። ስራ ላይ ስለሆንኩ ነው ማለት ነው። እሺ፣ ችግር የለም። የሀበሻው እሺ አንድ እሱን የጠየቀውን ልመልስልህና ልውጣ። አላህ ማንን ይመስላል ስትል አላህ ሱብሓነሁ ወተዓላ ማንንም አይመስልም ከፍጡራን ማንንም አይመስልም። እሺ አንድ አዲሱን ይከፈትና ክርስቲያን አዲስ አላህ አይወልድም አልተወለደም። ኳይሷን ሀባሽ ነው አብያ ነው ወንድማችን ሙስሊም ነኝ። ኦኬ ምንድን ነው እምቢ ብሎ ነው ክርስቲያን? ከፍቼዋል። መልካም ሎክ ይሄን አዲስ ታውቀዋለህ ወንድማችን? ኦኬ ክርስቲያን ቀጥል አንብቦ አይታይም ብዙም ወጥቷል። ኦኬ እሺ ያ ምን ይላል? ሳይ ሙስሊም 2841 ላይ ነው። አቡ ሁሬራ እንደተረከው ያለ መልእክተኛ እንዲህ አለ ይላል። አላህ the exalted and glorious created Adam in his image with his length of 60 cubits ምንድነው? አላህ አደምን በራሱ አምሳል 60 ክንድ አድርጎ ፈጠረው ይላል። በራሱ ስለዚህ አደም የተፈጠረው በአላህ አምሳል እንደሆነ ይህ ሐዲስ ይናገራል። አደም ደግሞ 60 ክንድ ወይም ደግሞ 60 ኪዩቢትስ እንደሆነ እዚሁ ሐዲስ ላይ ክንድ ይናገራል። መልካም እሺ፣ ሙስጠፋ እንኳን ደህና መጣ። ሙስጠፋ ይሰማል? ሙስጠፋ ትንሽ አንዴ ትንሽ ቀጥለሽ። እሺ ያ ረቢ ይቅርታ ኔትወርክ ነው ያወረደኝ። መልካም እሺ፣ ይሄን አዲስ ታውቀዋለህ? የሀበሻው ዋብያ ነህ አባሽ ነህ? ሙስሊም ነኝ። ኦኬ አንዴ ባልፈ መልካም እሺ፣ አላህ ነው ያለው በዛቱ አላህ የት ነው? አላህ ቦታ የለውም፣ ያለ ቦታ ነው የሚኖረው። ኦኬ አላህ በቦታ ሙስሊም ያለ ቦታ ይኖራል። አላህ በቦታ ነው ብለስ አላህ በቦታ ብዬ ብል አላህ ቦታ ማለት አላህ ካርሽ በላይ ቦታ አለው ካልከኝ አላህ ካርሽ በላይ ነው ብለስ አይደለም። ያለ ቦታ ነው በዛቱ አላህ ካርሽ በላይ ነው ብል ስህተት ነው? ከአርሽ በላይ ቦታ አይደለም። ሰለፍ በሩን ዝጋ ነው። ከአርሽ በላይ ቦታ አይደለም ነው እኮ አላህ ያለ ቦታ ነው ስንል
ቦታ የተባለውን ሁሉ ለሱ አይገባውም። እሱ በዛቱ ነው ያለ ቦታ ያለው። ስለዚህ በዛቱ ከአርሽ በላይ አይደለም እያልከኝ ነው? በዛቱ ያለ ቦታ ነው። መልካም እሺ፣ በዛቱ ያለ ቦታ ነው። ትክክለኛ ሙስሊም በዛቱ አላህ ያለ ቦታ ነው የሚል ነው እንዳንተ ማለት ነው። አባሽ ነው ዋብያ ስለ ነው። ትክክለኛው ሙስሊም በዛቱ ያለ ቦታ ነው የሚል ነው። እሺ፣ በዛቱ ከአርሽ በላይ ነው የሚል ሙስሊም ነው? ሽንቶ አንተን መጠየቅ ፈለከውን ጥያቄ ጠይቅና አላህ ከአርሽ በላይ ነው የሚል ሙስሊም ነው ወይ? ሙስሊም ነው። እኛ ሙስሊሞች አንድ ነን፣ አንከፋፈልም፣ አንድ ነን እኛ ሙስሊሞች። ቴንኪው ሉክ አላህ አለ ቦታ ነው አለ። አላህ ከአርሽ በላይ አይደለም አለ። አላህ ከአርሽ በላይስ ነው የሚል የኔ አላህ የሚገኘው ከአርሽ በላይ ነው የሚባል ሲባል ሙስሊም ነው እሱም አለ። እስልምና ይሄ ነው። እስልምና እንዲህ ነው። አምላካቸው የት እንዳለ አያውቁም። የአንደኛው አላህ ያለው ከአርሽ በላይ ነው፣ የአንደኛው አላህ ግን ከአርሽ በላይ አይደለም። ሙስሊም አንድ ነው ይለኛል። እናንተ ኦርቶዶክስና ቤንቴ ራሱ የምታምልኩ አምላክ አንድ አይደለም። አንድ አይደለም። እኛ ፊርም እናደርጋለን። እኛ ውሸታም ስላልሆንን እኛ እንደሆነች አንድ አይደለንም። ፔሬድ ለምን ትጠጋጋለህ? እኛ ጋር ለምን ትጠጋጋለህ? እኛም እንደኛ ማለት ነው። ይኸው አሁን ምንድነው መሰለህ እኛ እስላም ማለት አንድ ነው። እሺ ከአርሽ በላይ ነው የሚሉት ሙስሊም ናቸው? እስላም ሲባል አንድ ነን እኛ። ከአርሽ በላይ የሚሉት ሙስሊም ናቸው ወይ? ከአርሽ በላይ የሚሉት ከአርሽ በላይ አላህ ያለው ከአርሽ በላይ ነው የሚሉት ሙስሊም ናቸው? እንደዛ ብትነቀል ነው የሚሻለው። ኤኒዌይስ ወደ ቶፒኩ ባክ እናድርግ። Allah the exalted and glorious created Adam in his image with his length of 60 cubits. Palestine gondana meta. ሰላም ነው ወይ እፎይ? እንዴት ነህ? ሰላም ይያለው gondana meta. አለን ሁሉ ሰላም መስገና። እቺን አዲስ ፈሰረልን እስቲ እስኪ የትኛውን? ሳይ ሙስሊም 2841 አላህ አደምን በመልኩ ፈጠረው ይላል። አላህ አደምን በመልኩ ፈጠረው የሚለው አላህ አደምን በመልኩ ፈጠረው ነው። እዛ ድረስ እንኳን አልደረስኩም። ኪታብ እየቀራሁ ነው፣ ያው እየተማርኩ ነው እስልምናን በደንብ ግን እዚህ ፖይንት ላይ ያልደረስኩም። አላህ በመልኩ ፈጠረው የሚለው እሺ መልካም። እና ሌላ ጥያቄ ካለህ ወይል ችግር የለም በማቀው ዙሪያ ማለት ነው። እዚሁ ላይ ነው፣ እዚሁ ከዚሁ ጋር የተያዘ ብቻ ነው። ከእንትን ጋር የተያዘ ስለሆነ አርሽ ላይ ምናምን ላልከውሳ መልስ ልስጥህ። አይቶ ቶፒካችን አለም እሱ ልጁ እንትን ስላለ ነው እንጂ ቶፒካችን አለም እሱ። ሜቢ አዳምጥ እዚሁ፣ ከዛ የሚመልሱትን ታየዋለህ፣ ትምህርት ይሆናል። ኢንላሁ ኢላሁ 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 ነው የሚለው ካሊዶ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ አደምን በመልኩ ፈጠረው የሚለውን እንዴት ነው የምትረዳው? ፈርስት ኦፍ ኦል እኔ እንትን ሃይማኖት እንትን አይደለሁም፣ ተራ የሚባለው አይነት እንትን ነኝ። ያው አስተማሪ የሚባለው ወይም ለምሳሌ ደረጃ አለው አይደል? አንድ ሙስሊም የትኛውም ሃይማኖቱን ያጠና አለ፣ በከፊል መሰረታዊ የሚባሉ እውቀቶችን የሚያውቃለ፣
በጣም አሊሞች አዋቂዎች አለ ለየትኛውም ሃይማኖት። ልክ እኔ ተራ የሚባል አይነት ሙስሊም ነኝ እና የእንግሊዝኛውን አሁን ያቀረባችሁትን እንትን ትራንስሌሽን ሳይ በደንብ ማየት የትርጉሙ መንተን ስለሚኖር ማለት ነው። በደንብ መረዳትም ኮንቴክስቹዋል ማድረግም ምሁራን የሚሰጡትም ትንታኔም ይኖራልና ለምሳሌ መጽሐፍ ቅዱስን እንደወረደ አንድ ተራሱ ካሊዶ ካላየው ያው ሐዲሱን ስለሚያቀርበው አላህ አደምን ከለቀ አደም እንዴት ከለቅ እንዳደረገው በሱራው እንደሆነ አይ ቲንክ ያስቀምጠዋል። ተካርገው እዚህ ብቻ ሳይሆን በጣም ብዙ ቡሃሪ ላይም አለ፣ ሙስሊም ላይም አለ፣ ሌሎች ሐዲሳቶች ላይም አለ። ሙፈሲሮችም አይ ቲንክ አማርኛ ቁርአን ሳዲቅና ሳኒ የተረጎሙት ፔጁን አላስታውስም፣ ግን እዛ ላይ ማስቀምጠውታል በአማርኛ ህዳጉ ላይ ከስር አላህ አደምን በመልኩ ፈጠረው የሚል ህዳጉ ላይ አስቀምጠውታል። ፔጁ ስንት እንደሆነ ግን አላስታውስም። ሳዲቅና ሳኒ የተረጎሙት ቅድም ወንድሜ እንዳለው እኔ እስከማውቀው ድረስ አላህ አምሳያ እንዳሌለው ነው። ሰሚና ተመልካች እንደሆነ እሱን የሚመስል ነገር ግን እንዳሌለ ከፍጥሯኑ እሱኛው አርጉመንት አያስኬድም። አላህ ማንንም አይመስልም፣ ሰሚው ተመልካቹ ነው አይደለ የሚለው ሱራ 42 11 ሱራ 42 41 ላይ የተቀመጠው አንጻራዊ ነው። አላህ ለናንተ ሴቶችንና እንስሳቶችን መጠቀሚያ ፈጠረላችሁ፣ እርሱን ማንም አይመስለውም፣ ሰሚው ተመልካቹ ነው ይላል። ሰሚና ተመልካች ነው። ስለዚህ ለወንዶች ምን ተፈጠረ? ሴቶችና እንስሳቶች መጠቀሚያ አድርጎ ፈጠረላቸው። ኦኬ፣ ከዛ ከነሱ እንዲባዙበት ማለት ነው፣ እንዲራቡበትም ፈጠረላቸው። ከዛ እርሱ ማንንም አይመስልም ሲል ከመራባት አንጻር ነው። አላህ ብቸኛ ይሆናል፣ ዩኒክ ነው። እነሱ ጥንድ ሆኑ፣ ፔር ሆኑ ማለት ነው። ስለዚህ አምሳል አገኙ፣ ምን የሚራቡበት። እሱ ምን ሆነ? ዩኒክ ይሆናል ማለት ነው፣ ብቸኛ ይሆናል። ከዛ ምን ይላል? ሰሚውና ተመልካቹ ነው ይላል። እነኛ የተፈጠሩት አይሰሙም? ይሰማሉ። እነኛ የተፈጠሩት አያዩ? ያያሉ። ምንም አይመስልም ከተባለ መስማትም አልነበረባቸው፣ ማየትም አልነበረባቸው። ስቲል አያመጣውም ማለት ነው። እሱ ግን ከምን አንጻር ነው የተነገረው? ያ ክፍል ዩኒክ መሆኑን ወይንም ደግሞ ብቸኛ መሆኑን ለመነጠል ነው። ይህንኛው ሐዲስ ደግሞ አስቀድሞ የነበረውን ያመጣዋል። ለምን? አላህ አደምን በመልኩ ፈጠረው። በመልኩ ኢሜጅ ነው ይሄ፣ ወይንም አረብኛው ሱራ ይለዋል ማለት ነው። ይህንን አሁን በዚህኛው ላይ ማብራሪያም ጥያቄም እንትንም ያልሰጠሁት ስላላየሁት በዚህኛው ለምሳሌ ስላላየሁት ነው። እዚህ ላይ ግን ለይሰ ከመስሊሂ ሸይኡን ወሁወ ሰሚዑን በሲር፣ እሱ ምንንም ነገር ካልመሰለ አዳምንም አይመስልም፣ ምንንም ፍጡራንን አይመስልም ማለት ነው። ይሄን እንደ ማስረጃ ቁርአን ላይ ተገለጸ። ለይሰ ከመስሊሂ ሸይኡን ወሁወ ሰሚዑን በሲር፣ ምንንም ነገር አይመስልም ከተባለ አዳምንም አይመስልም ማለት ነው። ስፔሲፊካሊ እኛውን ሐዲስ ስላላየሁ ነው እዚች ላይ ማብራሪያም ምንም ነገር ማንሳት ያልፈለኩት እዛ ነው። መልካምሽ ያው እንዳልኩ ነው። ምንም አይመስልም የሚለው አርጉመንት እዛው ላይ ይመታል፣ እዛው ጥቅሱ ላይ ይመታል። ምንም አይመስልም ማለት ፍጡራንን ከፍጡራን ጋር የሚመሳሰል አይነት ባህሪ የለውም። ለሱ በሚገባ መልኩ ፈጣሪ ስለሆነ ለሱ በሚገባ መልኩ ፍጡራን ጎዶሎ ናቸውና በምንም ለምሳሌ የተለያዩ ነገሮች ካሊድ ክርስቲያን በዛው ሳገባ የተጠቀሰው ላይ ብቻ እዛችሁ አንቀጽ ላይ ሰሚ ነው ተመልካች ነው ይላል። እኛ እንሰማለን እንመለከታለን። ኦኬ ኤግዛክትሊ እንደኛ ነው የሚሰማው እንደኛ ነው የሚያየው አላልንም፣ ግን እኛም እንሰማለን እንመለከታለን። በምንም አይመሳሰልም ከተባለ መስማትም የለበትም ማየትም አልነበረበትም ከተጠቀሰው አንጻር ያፈርሰዋል። እሺ እዚህ ላይ ትንሽ ፖይንት አድላርክ። ለምሳሌ ፍጡራንም የሚሰሙበት እንኳን ፈጣሪ ፍጡራንም የሚሰሙበት አኳን ይለያል። ለምሳሌ ወረደ ቢባል ከህንፃ ላይ ዝናብ ሲወርድ ኳስ ሲወርድ ይለያል አይደል? በባህሪና በነገሮች መመሳሰል የተለያየ ነው። እሱ የሚሰማውና እኛ የምንሰማው አኳኑ ይለያል። ለሱ በሚገባው መልኩ ይሰማል። ችግር የለውም። ይኸውልህ ላምጣልህ። አሁንም
አላህ ጆሮ አለው አይደለ? አላህ አይን አለው። ተሰብታላችሁ ይሄ አላህ የሚያየው ባይኑ ወይንስ በእግሩ? አላህ የሚያየው ባይኑ ወይንስ በእግሩ? ተመልካች ነው። ባይኑ ነው። ግን እሱ አታዩ ዋቴቨር ምንም ይሁን በደንብ ያያል ልትለኝ ትችላለህ። አንጻራዊ በተገለጸ መልኩ በደንብ ራሴ ፈጥሬን ይገባኛል። ያው ለቀደመኛ ጋር በሚገባው መልኩ ያያል። እኛ ለፍጡራን በሚገባን መልኩ እናያለን። እሱ ችግር የለውም። ከሷም ምንም እንትኑን ልዩነት አያመጣውም። ሜቢ አግኝታኝ ከሆነ ቃሊድ ኦኬ አይን አለው የሚያየው ባይኑ ነው። መልካም ውጪ ዘው ለምን ሰጠ መሰለ? አይን የምትባል አካል ሰጠ። የሆነ አካል አደረከው እዛውስ እንትና ያ ረቢ አንድ ሚታር ይደርባል። ስፔሲፊክ መግባት ስላልፈለኩ ነው። የሆነ ቦዲ ገነባህና ተዛ አይን የምትባል የሆነች የተገጠመች ከእጁ የተለየች አድርገህ ሳልካት። ስለዚህ እጁ የሚሰማ አይደለም አይኑ ነው የሚሰማው። ሶሪ እጁ አይደለም የሚያየው አይኑ ነው የሚያየው። የሚሰማው አይኑ ሳይሆን ጆሮ ይሆናል ማለት ነው። የሚይዘው ከታች ነሽ። ከዛ የሚይዘው ምን ይሆናል? ወይንም የሚሰራበት ምን ይሆናል? እጁ ይሆናል፣ አይኑ አይሆንም። ስለዚህ ስፔሲፊክ ፓርቶችን ሰጠ። ፓርቶች ከሰጠ በኋላ ከዛ እኛ ምንም አይመስልም ስቲል ትለኛለህ። ኦኬ የሳይዝ ልዩነት ይኖር ምንም አይመስልም እኮ አይደለም። ከፍጡራን ነው። ከፍጡራን ጋር አይመሳሰልም። ፍጡራን እነሱን አይን አለው ማለት ለምሳሌ እንስሳቶች አይን አላቸው አይደል? ሰዎች አይን አላቸው። አይን አላቸው ማለት የእንስሳት አይን የሰዎችን አይን ይመስላል ማለት አይደለም። ግዴታ ስትራክቸራሊ አይን ናቸው ማለት ግዴታ ተመሳሳይ ነው ማለት አይደለም። ይህ ነው ልዩነት አለው። ለሱ ለፈጣሪ በሚገባው መልኩ አይን አለው ተብሎ በቁርአንና በሐዲስ የተገለጸውን አይን አለው። ከፍጡራኑ ጋር የሚመሳሰል አይደለም ነው ፖይንቱ። ግልጽ አይደለም? ያ እኔ እስማማለሁኝ እኮ በዚህ ምንም ችግር የለውም። አይደለም ከፈጣሪ ጋር ተወና እናንተ አይናችን አሻራ አንድ እንዳልሆነ ታውቃለህ። ለዛ ነው እኮ ከፍጡራን ጋር እንዴ አይመሳሰልም የሚለው እዚህ ላይ ነው። አይን አለው እጅ አለው አይን አለው ተባለ እንጂ ስትራክቸሩ ከሰዎች ከፍጡራን ስትራክቸር ጋር የሚመሳሰል ሳይሆን ከራሱ ለራሱ በሚገባው መልኩ በቁርአንና በሐዲስ የተገለጸውን እናጸድቃለን፣ እንቀበላለን፣ እናምላለን፣ እንተገብራለን ነው የኔ ፖይንት። ኦልራይት እሺ። አሁን ምን ችግር ያመጣ ነው? ፈርዘር መሄድ አልፈለኩም ነበረ ብዙም አላውቀውም ስላልከኝ፣ እሺ አካላቶቹን ካጸደቅ አካላቶቹን ካጸደቅ፣ እሺ ፍጡራንን አይመስልም አሉ የተባሉት ያ እጅ አሉት፣ አይኖች አሉት፣ ጆሮ አለው፣ ባት አለው፣ እግር አለው፣ ጣት እንዳለው ተገልጸዋል፣ ፊት እንዳለው ተገልጠዋል። ኦኬ እነኚህ አካላቶች ማንንም አይመስሉም፣ ፍጡራንን አይመስሉም፣ ግን አሉት አይደለ? ኦኬ እነኚህ አካላቶቹ የተገጣጠሙ ናቸው ወይንስ የተነጣጠሉ? ለምሳሌ አሁን አንድን ሎጂክ ስታመጣልኝ በቁርአንና በሐዲስ በተገለጸው መልኩ ብቻ የተገለጸ ነገር ካለ እነግርሃለሁ። ያልተገለጸ ነገር ከሆነ ለኛ አእምሮ በሚመች መልኩ አድርገን አናብራራው። ለምን አልተገለጸም ካልሆነ ለኛ አእምሮ እንዲገባን ወይም ደግሞ ለሰዎች እንዲገባቸው ወይም ደግሞ የሆነ ነገር ለማድረግ ብቻ ማኒፑሌትኛ ለማድረግ የምንገልጸው ነገር አይኖርም። የተብራራ ነገር በቁርአንና በሐዲስ ይሄ የተባለ ነገር ካለ say to the point እንላለን። ግን እኔ እስከማቀው ድረስ እስከሆኑ ሰዓት ድረስ በተገጣጠመ መልኩ ነው በተበታተነ መልኩ ነው የሚለውን ማቀው ነገር የለም። ፋርዘር አጥንቼ አለ ፖይንት በዚህ ጉዳይ ላይ አይቼ ጠይቄ ሪፈር አድርጌ ልንገርህ መልሱን። እሺ መልሱን ልንገርህ። ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀው ነው መልሱ። አይቼዋለሁ መልሳቸውን። የውጭ ሳውዲ አረቢያ ፈትዋ ሲሰጡ ጥያቄውን ለምን እንደዚህ አይነት ጥያቄ ትጠይቃለህ ነው መልስ የተሰጠው። አይ እንትን አሳየኛ። ለምሳሌ ፊዚብል እዚህ ላይ ስለዚህ ነገር የተነሳ ነገር ካለ መልስ የለም። ቼክ አድርገህ አንተም መልስ የሚሰጥ ካለ ደስ ይለኛል።
መልስ የለም ሳይሆን የተገለጹ ነገሮች በቁርአንና በሐዲስ በሌሎችም እስላማዊ መረጃዎች ካሉ መልስ ይሰጣል። ለምሳሌ አሁን አንድ ፖይንት ላንሳ። ለምን እንደሆነ ታውቃለህ? ይሄን የጠየቁ ለምሳሌ ብዙ ጥያቄዎችን እየተጠያየቅን ነበርና እስኪ አንድ ፖይንት ላንሳ። ታውቃለህ? ይሄንን ሎክ እሺ፣ የጠየቁ ነኝ የተገጣጠመ ነው ብትል እዞብ የሚመጣበት ቶፒኮች አሉ፣ ጥያቄዎች አሉ። የተገጣጠመ አይደለም ብትልም ደግሞ እዞብ የሚመጣቸው ሌላ አጀንዳዎች አሉ። ሎክ ምክንያቱም የተገጣጠመ ካልሆነ እጁ እዛ ጋ ከሆነ ፊቱ እዛ ጋ ከሆነ ጆሮ እዛ ጋ ከሆነ እግሩ እዛ ጋ ከሆነ ጣቶቹ እዛ ጋ ከሆኑ የተገጣጠሙ እንደኛ አንድ ፖይንት ላይ ወጥ ካልሆነ ምን ይሆናል? ከቁጥር አንጻር እንጠይቃለን። እያንዳንዱ መለኮት ነው ወይ ብለን እንጠይቃለን። አላህ ብለህ የምትጠራው እጁን ነው እግሩን ነው የትኛውን ነው ስቲል ይለውን እንጠይቃለን። ብዙ ጥያቄዎች ይመጣሉ። ኢቭን አንድ ነው ብለህ የምትለው እንዴት ነው? ለዛም እኮ ነው ያልተገለጸ በቁርአንና በሐዲስ በሌሎችም መረጃዎች ያሌሉ ነገሮችን አስቼ ይሄ ነው ብዬ ላብራራልህ ያልቻልኩትም ልገልጽልህ ያልቻልኩትም። ስለዚህ አሁን ምን ይሆናል መሰለህ? ስለዚህ ይሄን ነው ለምሳሌ አንድ ነገር ላንሳልህ። አሁንም ደግሞ አንድ ነው ካልከኝ ደግሞ ማፈር ማድረክልኝ አንድ ነው ካልከኝ ደግሞ ሶሪ የተገጣጠመ ነው ካልከኝ ደግሞ ምን እናፈር ታደርጋለህ? ሁለት እጅ ያለው ፊት ያለው ሁለት አይን ያለው ሁለት ጆሮ ያለው እግር ያለው ባት ያለው ወገብ ያለው እነኚህ ደግሞ የምን ባህሪ እንደሆኑ ማንኛውም ሰው ይረዳዋል። ከዛ ምን ጋር መጣባለው መሰለህ? ሎክ ምን ላይ መጣባለው መሰለህ? እጆች እንዳሉት ጣቶች እንዳሉት ሁለት እጅ እንዳለው ፊት እንዳለው ጆሮ እንዳለው አይን እንዳለው ሽን እንዳለው ባት እንዳለው ፉት የእግሩ መዳፍ እንዳለው እነኚህን ካጸደቅ ለሱ የሚገቡ አካላት ለሱ በሚገቡ መልኩ አሉት። እናጸድቃለን፣ እንቀበላለን፣ እናምላለን። ስለዚህ እነኚህን ታጸደቅልኝ እነኚህም ደግሞ በአንድ ወጥ እንደኔ የተገጠሙ እንደኔ ስል እኔን ይመስላል እያልኩ አይደለም። ሚስ ኢንተርፕሬት እንዳታደርገኝ። ግን ወጥ እንደዚህ የተያያዙ ከሆነ እጁ ከእንትኑ ጋር የተያያዘ ከሆነ ከፊቱ ጋር የተያያዘ ከሆነ ከጆሮ ከሰውነቱ ከዚህ ከፊቱ ጋር እያልክ ያለኸው ሰውኛ ባህሪን ነው አይደል? አሁን ለምሳሌ አንተ የሰዎችን ባህሪ ስለምታቅ አይደለ? አሁን እኮ አላህን አስረዳኝ አልኩ። ለዛ ነበር ሪሊ አንተ የሰዎችን ባህሪ ስለምታቅ ነው። ሰው እንደዚህ ተገጣጥሞ ነው እጁ እግሩ አፍንጫው ከላይ ከታች ነው አይኑ ከላይ ነው የሚለውን የሰውን ባህሪ አይተ ነው ዲስክራይብ እያረከለኸው እኮ አላህ ደግሞ ጥቂትን እውቀት ጥቂትን ለምሳሌ የሰጠን ስለ ፍጥረት ዓለሙ ስለ እሱም የነገረንን ነገር ብቻ ተቀብለን ካልሆነ ልቦለድ ይሆናል ማለት ነው። ስለዚህ ምን ብለን እንረዳው? አላህን እሺ አስረዳኝ። ምን በገለጸልን መልኩ እሺ አካሉን አስረዳኝ። አላህ አካሉን እንዴት ብዬ ልረዳው? እሱ የገለጸልን ቅድም ያልከኝ ነገሮች ያሉት ነገሮች አሉት፣ የሌሉን ነገሮች ያልተገለጹ ነገሮች ደግሞ አልተገለጹም። ለምሳሌ እነኛን ቆይ ካሊድ የተገለጹ ነገሮች ታጸድቃለህ፣ ያልተገለጹ ነገሮች ካሊድ ቆይ አንዴ ያጸደቅን እኮ እነኛን አጸደቅንና እሺ እጆች አሉት እግሮች አሉት ባቶች አሉት ፊት አለው አይን አለው ጆሮ አለው እነኛን አጸደቅን አካላቶች። ለምሳሌ ኢንፊኒት ሆነ ጥያቄ አለ። ኢንፊኒት ሆነ ጥያቄ አፍንጫው ከታች ነበረ ወይ እግሩ ከላይ ነው? አንድ ሚሊዮን ጥያቄ ልታነሳ ትችላለህ። ለእያንዳንዱ ለዚህ ደግሞ መልስ ሊኖርም አይችልም። ሲሙ ሙሉ ነበር ወይ? አፍንጫው በየት በኩል ነበረ? ይሄን እያንዳንዱ ጥያቄ ፈጣሪን ብትጠይቅ ለምሳሌ በአንተም ሃይማኖት ቢሆን ለምሳሌ አይኑ 3 ነበር 2 ነበር እናዘርቅም አካል እንደዛ እናዘርቅም እኛ እናዘርቅም እንደዛ አይዘልቅም እኮ ነው ምለ እኔ እኮ ያልኩ ውስን የሆኑ የተገለጹ ነገሮችን ተቀበላለህ፣ ታምናለህ፣ ተገበራለህ። ያልተገለጹ ነገሮች ጠይቅና ነው። ታባካችሁ ተረጋጉ። አሚር አትረብሻል። ገብቶሃል? ያልተገለጹ ነገሮችን ኢንፋናይት የሆኑ ጥያቄዎች ይኖራሉ። ለምሳሌ በአንተም ሃይማኖት ቢሆን ጥርሱ 32 ነበር ወይ ብል ምን ትለኛለህ? እኛ ጋር ነገርኩ እኮ እናንተ ፈጣሪ ካሊድ አዳምጠኛ ጋር እሺ ይሄንም ብትልን አይከፋኝም። ምክንያቱም እኛ እናጸድቅም እነኝን
ቅድም ብያለሁኝ። እንደዚህ የተከፋፈሉ የአካል ክፍሎች የሆኑ ፈጣሪ የሚያይበት አይን የተባለች የሚሰማበት ጆሮ የተባለች ስፔሲፊክ የተገጠመለት አካል እንደዚህ እንዳለው አድርገን አናምንም። ምን አለው ለምሳሌ ሎክ ጆሮ የምትባል የሆነች የሚሰማበት፣ እጅ የምትባል የሚይዝበት፣ አይን የምትባል የሚያይበት እንደዛ ስፔሲፊክ የሆኑ ቦዲ ፓርቶች አሉት ብለን አናምንም። ምን አለው ብላችሁ ታምናላችሁ? እኛ መንፈስ ነው ብለን ነው። መንፈስ እንደመሆኑ ሜቢ ግብረ አካላትን ለመግለጥ ሊነገር ይችላል። አይኖቹ ተብሎ ሊባል ይችላል። ያ ያለ ማለት እጆቹ ሊባል ይችላል እንጂ እጆቹ ሲባል እንደዚህ መጥቶ የሚሰራ ምናምን እንደዚህ ማለት አይደለም። እግሮቹ ቢባል ይሄዳል ይመጣል ብለን አይደለም የምንረዳው እኛ የበላይነቱን ኃያልነቱን ለመግለጥ ብቻ የምንጠቀምበት። ወይንም ደግሞ እግዚአብሔር ሰማን ፈጣሪ ሰማን ምናምን ስንል ጆሮ በምትባል አካል እንደዚህ ኔ ባለችው በዚህ ሰማች፣ ይሄ አይሰማም። ለምሳሌ እቺ ብደፍናት ይሄ መስማት አይችልም፣ ይሄ መስማት አይችልም። ፈጣሪ የሆነች አካል አለችው ምን የሚሰማባት ብቻ ለመስሚያነት የምታገለግል፣ ሌላ አካሉ ደግሞ ለሌላ ፋንክሽን የምታደርግ። እንደዛ አናምንም እኛ፣ እንደዛ አንሰጥም። እናንተ ጋር ትሰጣላችሁ፣ እጅ የሚባል ትሰጣላችሁ፣ እግር የሚባል ትሰጣላችሁ፣ የአካል ክፍልፍል ሰጣችሁ። ሎክ እኛ ደግሞ ፈጣሪ ሎክ የአካል ክፍልፍሎች ድምር ውጤት ነው ብለን አናምነው። ምንድነው? መንፈስ ነው ብለን ነው የምናምነው። ሆሊ መንፈስ ነው። መንፈስነቱ ደግሞ ጆሮ ለምትባል አይደለም። እሱ በሙላት መንፈስ ነው። በሙላት አካል መኖሩ መንፈስነቱን አያሳጣውም። አካል መኖሩ አያሳጣውም። ያ ማለት ግን አካል ስንል አሁን እኔነትን የሚጠቁም ነው። እኛ አካል ስንል አንድም ያ አካልነት ግን ይሄ አሁን ለምሳሌ ጣቶች ነው አይደለ? ጣት ለመባል ምን አለበት? ከዚህኛው ጣቶች መለየት አለበት። ለመቆጠር ክፍተቶች መኖር አለበት አይደለ? ሁለት ለመባል ግራና ቀኝ መሆን አለበት አይደለ? ሁለት እጆች ስትል እኛ ግን እንደዛ ኢቭን ቁጥርን ራሱ ለመለኮት 1 2 3 ብለን መቁጠር ራሱ አንችልም። ለመነጠር ብቻ ነው የምንጠቀመው። ምክንያቱም በሁሉ የሞላ ነው ብለን ነው የምናምነው። በሁሉ የሞላ ከስፔስ ውጭም ያለ ብለን ነው የምናምነው። ያንን አካል መጣ፣ ሄደ፣ ተቀመጠ፣ ቆመ ልትለው አችልም። ልቆጥረውም አችልም። የሚቆጠርም አይደለም። ግዝፈት አካልም የለውም። ረቂቅ ነው፣ መንፈስ ነው። የሚታይም አይደለም፣ አልታየም፣ ወደፊትም አይታይም። እናንተ ጋር ግን ምንድነው? እንደዛ አይደለም። ወደፊት ይታያል። የቂያማ ቀን አንድ ይታያል። በቂያማ ታዩታላችሁ። ለመታየት ደግሞ ምን ያስፈልጋል መሰለ? አይና የሚታይ አካል ያስፈልጋል። የሚታየው አካል ደግሞ ፎርም ያስፈልገዋል። ፎርም ከሌለው አታየውም። ስለዚህ አንጻራዊ ነው የምታየው። ደግሞ ከዚህ ጋር ከሆነ እንደዚህ ነው የምታየው፣ ወይንም ደግሞ የሆነ ቦታ ላይ ሆኖ ነው የምታየው። ምን ከአንጻራዊ ማለት ነው፣ ከአንዱ ወደ አንዱ ነው የምታየው። እኛ በሁሉ የሞላ ነው ካልኩህ እጅህን እንደዚህ ፊትህ ላይ ብታስጠጋው እንኳን ከዛ በኋላ ማየት አችልም። በሁሉ የሞላ ስለሆነ ማለት ነው። ወደፊትም አታየው። ለምሳሌ እይታም ራሱ አሁን ዲፋይን ስናደርገው አሁን አንተ ባልከኝ መልኩ አንዳንድ ነገሮች ዲፋይን ስናደርግ ራሱ አሁን እኛ በምናውቀው እውቀት ልክ ለሱ የሚገባው አይነት አለ፣ እይታ አለ። ለሱ በሚገባው አይነት እይታ ነው ምናየው። ቅድም እንዳልኩ ማለት ነው። እጅ ጆሮ ስንል እቺ ትንሿን እኛ ጋር የተንጠለጠለችዋን አይነት ነገር ከፍጡራኑ ጋር ያለውን ኮምፓሪዥን አይደለም። ለሱ እንደ ፈጣሪነቱ የሚገባው አይነት በሚገባው አይነት መልኩ ይመጣል። የውመል ቂያማ እናየዋለን ብለን እናምናለን ሙስሊሞች። አንተ አሁን ኢሜጅ እያረክልኝ ያለው አሁን ባለው አታያይ፣ አሁን ባለው ሪላቲቪቲንም አታየንም ስቲል ሱረቱ አንቢያ 104 ላይ ተፍሲራቶቹንም ማየት ትችላለህ። ሪሰሬክት ስታደርግ እንደነበርክበት ነው የምትነሳው። ወደ ነበርክበት ነው። ስለዚህ ትነሳለህ። የኛን አነሳስ አላልኩም። የኛን አነሳስ ሳይሆን እሱ የምታየው ደግሞ እሱ ይቀየራል ብለህ ከሆነ በሪቪል እንደው የመገለጥ ነው የምናየው እንጂ በባህሪው በሙላት አናየውም ከሆነ ስህተት ነው። በሁለት ቅርጽ ይመጣል። የመጀመሪያው ቅርጽ እናንተ በማታውቁት ነው። ሁለተኛው ቅርጽ ደግሞ እናንተ በምታውቁት ነው። በሁለት ቅርጽ ነው የሚመጣው።
ሶስተኛ ቅርጽ አለው ሌላ ደግሞ መለኮታዊ ምትል ከሆነ ደግሞ ምን ይፈጥርብሃል? ሶስት አካል አለው ማለት ነው አላህ። አንድ እናንተ የማታውቁት አካል፣ ሁለት እናንተ የምታውቁት አካል፣ ሶስት ደግሞ ራሱ ብቻ ጋር ያለ አካል። አሁን እያልክ ያለው እንዴት ነው? ሊገባኝ አልቻለም። ሶስት የሆነበት እንዴት ነው? ሶስት የሆነበት አሁን እኮ እናንተ ጋር ያለው እሱ ጋር ያለው የሚባል የለም አንድ ነው እያልኩ ሶስት ቦታ እንዴት ነው አንተ ከፋፈልከው? ሊገባኝም አልቻለም። እንዴት አላህ በቂያማ ቀን ለሱ በሚገባው መልኩ አለ ወደፊት ይመጣል እናየዋለን። አንድ ነው ሶስት ያረክበት እንዴት ነው? ወደ ሶስት እንዴት አስጠጋው ነው ያልገባኝም ሊገባኝም የማይችል እንዴት ነው? ጨረቃን እንደምታየው አላህን በቂያማ ቀን በሙላት ታዩታላችሁ ይታያል። አዎ። ስለዚህ ራሱ ነው በሙላት የሚመጣው ሳይቀየር ወይንስ ተቀይሮ ነው የሚመጣው? እንዴት ሊቀየር ይችላል? ስለዚህ ራሱን ነው የምታየው ማለት ነው። በመለኮታዊ ክብሩ በሙላቱ ነው የምታየው። አዎ። ለዛ ነው ቅድም ሶስት የሆነበት ምክንያት ጌታ መጣ ነው ያልገባኝ። እናንተ ጋር ያለው እሱ ጋር ያለው ማታውቁት ማናውቀው እኮ አይደለም። እሱ በነገረን መልኩ በቁርአንና በሐዲስ በገለጠልን መልኩ አለ ወደፊትም እናየዋለን ነው። ስለዚህ ሶስት እንዴት ወደ ሶስት እንዴት ወሰድከው? ወደ ሶስት ወስጄ ሳይሆን አንተ ሶስት አይነት ነው የምታዩት ያልከኝ እሱ ነው ያልገባኝም። እሺ በቃ እሺ አንዴ ቡሃሪ 4581 እንክፈትልኝ ክርስቲያን ሞር ይሄንኛውን እንደዛ ያልኩበት ምክንያት ምንድነው? እሱ የምናየው የሚመጣው በእኛ ምናምን ባልከው ላይ እንታጠራው ስለፈለኩ ነው። እንደዛ ካልክ ሌላ ትሪኒቲን ይፈጥርብሃል። ከዱዋሊቲ አልመጣም። አንተ ትሪኒቲ ወደ ትሪኒቲ ወሰድክብኝ እንጂ ወደ ትሪኒቲ የወሰደ ነገር የለም። ምን ስላልመጣልኝ ነው። አንተ ደግሞ ኒረስት የሚለውን ክሊክ አድርገው ክርስቲያን ኒረስት ቱ ደር ምናምን ነገር የሚል ቃል በሁለት እንደሚመጣ በሁለት ቅርጽ እንደሚመጣ አሳየኝ። እሺ ኦኬ እሺ ኦኬ። ስለዚህ የአማርኛውን ለምን አታሳዩኝ? አንዳንዴ ትርጉም መጥተልም አዲስ ነው ያው እዚህ ጋር ይታያል ያስባለው ወንድማችን እየታየኝ አይደለም። እንግሊዘኛው ላንብብለትና ልተርጉምለት ከፈለገ ችግር የለው። አይ ትርጉም አንዳንዴ አውዱን ስለሚቀይር ችግር እኮ በጉግል ትራንስሌት ስታደርገው ኤግዛክት ሚኒንግ ላይ ሰጥ ይችላል። ግን ይሄኛውን ነግርህና ችግር የለውም። ለዛው ተረጉም ኤግዛክት አንደኛ ኤግዛክት ትርጉምን አይነግርም፣ ሁለተኛ አውዱን ይቀይረዋል። ኖ አልተተረጎመም። ነው ያለ ነው እንግሊዘኛው። አይ እሺ ያ ምንድነው? በቂያማ ቀን ነው እንግዲህ Allah will come to them in a shape they know and will say I am your Lord. አስቀድሞ ያለውን ቆይ ላንብብልህ። Allah will come to them in the shape other than they know. አላህ በማያውቁት ቅርጽ ይመጣባቸዋል። and they will say I am your Lord. ከዛ ይመጣና እኔ ጌታችሁ ነኝ ይላቸዋል። እነሱ በማያውቁት ቅርጽ መጥቶ ማለት ነው። እነሱ ምን ይላሉ? ዝቅ አድርገው Allah will come to them ዝቅ አድርገው ትንሽ ኦኬ Allah will come to them in a shape other than they know. Look, Allah እነሱ ከሚያውቁት shape ወይም ቅርጽ ውጪ ይመጣል። ከሚያውቁት በሚያውቁት ሳይሆን በማያውቁት ማለት ነው። and will say በጣም ብዥታለሁ ክርስቲያን ምንም አይታየም። የምታወሩት እንጂ ጽሁፉ አይታየም እኔ ጋር and will say I am your Lord. እናም እንዲላቸዋል እኔ ጌታችሁ ነኝ ይላቸዋል። they will say we seek refuge with Allah from you. እኛ ካንተ በአላህ እንጠበቃለን ይሉታል። this is our place. ይሄ የኛ ቦታ ነው። ትንሽ ዝቅ እንትን ከፍ አድርግልኝ። ቀጥለው ወይ ነው ማንቦ okay this is our place. we will not follow you until our Lord come to us. የኛ ጌታ እስኪመጣ ድረስ አንተን አንከተልህም ይሉታል። ማንን? ራሱን አላህን ነው የሚሉት። ለምን? በማያውቁት ቅርጽ ስለመጣባቸው ማለት ነው። and when our Lord come to us we will recognize him. ነገር ግን ጌታችን ሲመጣ እኛ እሱን እናውቀዋለን አሉት። then Allah will come to them in a shape they know and will say ከዛ በኋላ ድጋሚ በሚያውቁት ቅርጽ ይመጣና እንደዚህ ይላቸዋል I am your Lord. እኔ ጌታችሁ ነኝ ይላቸዋል። እነሱም they will say no doubt you are our Lord. አዎ እውነት ነው አንተ በእውነት ጌታችን ነህ።
and they will follow him ከዛ በኋላ ይከተሉታል ይላል። ስለዚህ የሚያውቁት ቅርጽ አለ፣ የማያውቁት ቅርጽ አለ። መጀመሪያ በማያውቁት ይመጣል። ካንተ በአላህ እንጠበቃለን አውዝ ቢላሂ ሚነ ሸይጣን ረጂም ይሉታል። ማንን? አላህን ራሱን ማለት ነው። በማያውቁት ቅርጽ ስለመጣ ከዛ በኋላ ላንተ አንሰግድም አንተን አናውቅም ሲሉት እንደገና እነሱ በሚያውቁት ቅርጽ ይመጣና እኔ ነኝ ጌታችሁ ይላቸዋል። ከዛ በኋላ አዎ እውነትም አንተ ጌታችን ነህ ይሉታል። ለምን? ቅርጹን ስለሚያውቁት ስለነበር ማለት ነው። ኦኬ ሜቢ ካሊድ አሁን ሲጋገር በአረብኛው ነው። እስኪ ይሄን ሐዲስ ሰምቼዋለሁ። እሺ ኦኬ አረብኛ ወይ ደግሞ አማርኛ ካለ አለ አረብኛ አልሰን ትችላለህ? እስኪ በአረበኛ እስኪ አንጣው እሱን ሐዲስ እኔም አይቼውም ሰምቼውም አላቅም። ምናልባት ከላይ የተያያዘ ሌሎች እንትኖች ካሉት አላቅም ሐሳቦች አለ። ቡኻሪ ይሄ ብቻ ሳይሆን በጣም ብዙ ቦታ አለ። ቅድም ግን እንደ ጨረቃ ምናምን ታዩታላችሁ ምናምን ለሚለው ማለት ነው። አረብኛውን አርገለ ክርስቲያን አረብኛውን አርገለት አረብኛውን አርገውና ካሊድ በጥሩ ሁኔታ እየመለሰ ነው። ጥሩ ነው ካሊድ። ምን መሰለህ እፎይ እንደ ጨረቃ ታዩታላችሁ የሚለው ምን መሰለህ እሱ መጨረሻ ላይ ለጀነት ገነት ለገቡ ሰዎች የመጨረሻ የሚሆነው ስጦታው ምንድነው? ራሱ ማሳየት ነው እኮ ያብራራዋል። እዚህ ጋር አንብቦ አንተ ያልከውን እዚህ ጋር ታገኛለህ። አላህን እናያለን ወይ ብለው ጠይቀው እንትን ይሰበሰባሉ። አይሁዶች፣ ክርስቲያኖች እና ጣዖት አምላኪዎች እና ሙስሊሞች ይሰበሰባሉ። ታሪኩን ልንገርህ፣ አንተ ከመሃል ጀምረህ ታነበዋለህ። ከላይ ያለው ታሪኩን ልንገርህ። ከዛ የምታመልኩት እንደከተሉ ይባላሉ። ጨረቃ የሚያመልኩ ጨረቃን ተከትለው ይሄዳሉ። ፀሐይ የሚያመልኩ ፀሐይን ተከትለው ይሄዳሉ። ከዛ አይሁዶችን ይጠራቸውና ማንን ነበር የምታመልኩት ይላቸዋል። ኡዘይር ያላህን ልጅ ነው የምናመልከው ይላል። በእርግጥ ይህም የታሪክ ስህተት ነው። ሱራ 9:30 ላይ ያለም ነው። አይሁድ ኡዘይር ያላህ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይሄ ከዚህ በፊት የካዱትን ሰው የቃል ንግግር ያመሳስላሉ። ከዚህ ንግግራቸው ባይመለሱ አላህ ያጥፋቸው ምናምን የሚለውን ክፍል ሪፈር የሚያደርግ ክፍል ነው። ስለዚህ አይሁዶችም ምን ይላቸዋል? ማን ነው የምታምኑት ሲላቸው ኡዘይርን ይላሉ። ሂዱ ይላቸዋል። ውሃ ጠማን ምናምን ብለው ይላሉ። ታሪኩ እንደዛ ነው። ሙሉውን አንተ አንብበው። ክርስቲያኖችን ከዛ ደግሞ ይጠራና ማን ነበር የምታመልኩት ይላቸዋል። ኢሳ ያላህን ልጅ ይሉታል። እነሱንም እንደዛ ወደ አይሁዶቹ ወደ ላካቸው ወደ ሲኦል ሂዱ ይላቸዋል። ከዛ ሙስሊሞች ብቻ ይቀራሉ ማለት ነው። ሙስሊሞች ብቻ ሲቀሩ ከዛ ይመጣል ሙስሊሞቹ በማያውቁት ቅርጽ ወደ ሙስሊሞቹ ይመጣና እናንተ ምን ትሰራላችሁ እዚህ ብሎ ይጠይቃቸዋል። ትንሽ ከፍ አድርግለትና ታሪኩን ቀጥል አንብበው። ቃለ ያ ረሱላህ ጮክ ብላ አንብበው ወንድማችን፣ ምናልባት ቦታውን ስለማታገኘው ዝቅ እንዳደረግልህ። እሺ ችግር የለም። እስኪ ይሄን ይላል ቃለ ያ ረሱላህ ቃለ هل تدرون في القمر ليل البحر رسول الله قال فإنكم ይሄ እንትን የሚለው ምን መሰለህ ከዛ እንደዚህ እንትን ካላቸው በኋላ ማለት ነው የውመል ቂያማ የመጨረሻ በቃ ሙስሊሞችን የሚያስደስትበት ነገር ቢኖር ማለት ይሄ ሪላቲቪቲ ራሱ ልንገልጸው ማንችል ነገር ነው ማለት በእኛ እይታ ይሄ ነው ብለን ልንገምተው ማንችለው እንትን ስለሆነ መጨረሻ ምንድነው ሙስሊሞች እኛ ሙስሊሞች የምንደሰትበት የሱን ፊት ማየት ነው። ገብቷል አፎይ የሱን ፊት ስናይ እንደ ጨረቃ ታዩታላችሁ የሚለው ምን ለማለት ፈልጎ ነው? ምን ለማለት ተፈልጎ ነው? ማንኛውም ሰው ሙስሊሞች አሁን በቢሊየን የሚቆጠሩ ሊሆን ይችላሉ። ሳንሻማ እሱን ለማየት የሆነ ሰልፍ ሳትይዝ ቀጥ ብላ ጨረቃን እንደምታዩ ሁሉም ሰው ያየዋል ማለት ነው። በቃ ልክ እንደዚህ ነው የተፈለገው። ያ እሱ እኮ ማተር አይደለም። አሁን እሱ አይደለም ያጣላን። ታዩታላችሁ አታዩትም ሳይሆን
እይታ በራሱ አንደኛ አንጻራዊ ነው። ሁለተኛ ምንድነው እሱ ወደዚህኛው ቶፒክ የመጣ ነው። ቶፒኬም አይደለም ይሄ ካሊድ ስለጠየቀ ነው የቱ ጋር ብሎ ውሸት ያወራን እንዳይመስለው ለማሳየት ነው እንጂ የኛው ቶፒኬም አይደለም። ከዚህ በፊት ገብታለበት እኔ ውሸት ነው አላልኩም። እኔ ውሸት ነው ሳይሆን ስለዚህኛው ነገር ውሸት እንዳይመስል ለማለት ፈልጌ አይ ነግራችሁኛል። አውዱንም አንዳንዴ ሳንረዳው ማብራሪያ ከታች ያለው ደግ ላይ ያሉ ነገሮችን ሳናነብ ሴንሱን ሳንረዳ የመጣ በሐዲሱ የመጣበትን ምክንያት እንትን ሳልን ማብራሪያ መስጠትም እናንተንም መቃረንም አይ አይደለም ማለትም ስላልፈለኩ ነው እንጂ አሰት ነው አላልኩም። ምክንያቱም ያ አሰት ነው አሰት እንዳይመስል የቱ ጋር ነው አሳየኝ ስላልከኝ ሁለቱን ጠቀስኩና አንተ ደግሞ ሌላ እንትን ማይታይ ምናምን እንትን ማይታወቅ እንትን መለኮታዊ አካል እንዳለው ነገር ስታደርግ ሶስት ይሆናል። ማይታወቅ ብለህ ዲስክራይብ ያደረግከው አሁን እዚህ ላይ ትንሽ ላንሳና ማይታወቅ ያልከው አንተ እዚህ ላይ ዲስክራይብ ስታደርግ ነው እንጂ እነሱ ከዚህ ፊት ካላቸው ዕውቀት አንፃር አልመሰላቸው ይሁን ነው። አሁን ለምሳሌ በእርግጥ ማንበብና ስለዚህ ጉዳይ እንትን ማድረግ ቢጠበቅብኝም አሁን ባለኝ አረዳድ እንዳንተ አይደለም የተረዳሁትና በእርግጥ ማብራሪያዎችን በደንብ ማየት ስለዚህ ጉዳይ የተባሉ ነገሮችን የህደግ ማስታወሻዎችና ሐዲሱ የመጣበትን ሰበብ ብዙ ነገሮች አሉና እንዲህ በገርደፉ ትርጉሙን ብቻ አይተን አንዳንዴ ሚስሊድ ያደርጋልና ያው መጽሐፍ ቅዱስ እንትኖችን ብዙ ታውቃለህ አንተ ሚስሊድ እንዳያደርገኝ እየፈራው አንተንም ሚስሊድ አድርጓል ብዬ ማስበው እነሱ ከዚህ ፊት ከነበራቸው ኮንሴፕቹዋል ከሳሉት ነገር አንፃር አልመሰላቸውም እንጂ ሁለት አይነት ወይም ሶስት አይነት ኑሮ አይደለም። እዚህ ላይ ሴንሱ የሚያስረዳኝ እንደዛ ነው። እኔ እንደዛ ነው የተረዳሁት። ማንበብ ስለዚህ ጉዳይ በደንብ እንትን ማድረግ ይጠበቅብኛል። ላንተም እንደዛው ትርጉሙን ብቻ ካየን ሚስሊድ ያደርጋናልና አንዳንዴ ዲስክራይቢንግ ስናደርግ ሚስሊድ እንሆናለን። እንደዛ ብዬ ነው የማስበው። ማንበብ ይጠበቅብኛል። አንተም በዛው የሚጠቅማል። አርጉመንቱ አይጠቅምም። ካሊድ አሁን እንግሊዘኛውን አድርግልኝ ክርስቲያን አንዴ ላሳየ እንዴት እኔ ፈርዘር እዚህ ላይ መሄድ ስላልፈለኩ ነው። the picture ምናምን የሚለውን እንትን በለውና ባይምሯቸው በሳሉት የሚለውን እንትን በለው። አሁን ካሊድ ያለውን ይለዋል አዲሱ ግን አይጠቅምም። አንድ ያሳየኝ የቱ ጋር ነበር አስመርልኝ አይደለም አይታየኝም። ኦኬ ቀደም ያነበብነው ነው ያነበብኩልን ደግመን እናንበው አይታየኝም። ባይምሯቸው እንደሚሰሩት ይመጣል እነሱ ያ ባይምሯቸው በቀረበ ይመጣል የሚለው then አላው ይጣም በላ መልስ ኦኬ በይሄኛው ይሄኛው ሌላኛው ሐዲስ ነው። ይሄኛው ምንድነው ይከፈለው ቡኻሪ 4581 ነው አይደለም የከፈትከው? የትኛው ላይ ነው የሚገኘው? ቡኻሪ 4581 ካሊድ ያለውን ይለዋል። ለምሳሌ ግን ሚረዳ ብዙ ጥያቄዎችን ያጨራል። እንደዛ ከሆነ ያው አስመርልኝ then look okay then Allah the Lord of the world will come to them in the shape nearest to the picture they had in their minds about him ከዛ አላህ ያለማቱ ጌታ ባይምሯቸው በሳሉት ቅርጽ ይመጣል ወደ እነሱ ይላል። ስለዚህ አላህ ምን ሆነ ማለት ነው? ካሊድ የአይምሮ ውጤት ሆነ ማለት ነው። እንደ ጣዖት ይሆናል። ጣዖትን ለምሳሌ ባይምሮ ተስለዋል አይደለም። ለምሳሌ በቁርአንና በሐዲስ ጣዖት ሆነ አይደለም። በቁርአንና በሐዲስ የተገለጸው አላህ በአእምሯቸው የሳሉትን አይነት ሲሆንባቸው ነው። አሁን እኮ አሁን ችግር ይሆነ እንደዚህ መጣላቸው ነገር ምን አለ ነው። ለምሳሌ እንደማመጥና ከጣዖት የሚያያይዘው ነገር ምን አለ ነው። እነሱ ኤክስፔክት ያደረጉትና የመጣው ልዩነት ተፈጥሮባቸው እነሱ በሚያውቁት መልኩ ሆኖ መጣ እንጂ ሁለት ወይም ሶስት ሆነ ወይም ጣዖት ሆነ። ባይምሮ የሳልከውና አርገህ ከመጣል ለአንተ ለምሳሌ አላህን ግዙፍ ወይንም በቃ ብቻ የሆነ ነገር አርገህ ትስለዋለህ። ፓለስቲን የሚስለው ግን ባይምሮ አንተ እንደምስል አይደለም የሚስለው። ሰምበዲ ደግሞ ሙስሊም አሁንም ባይምሮ እሱ የሚስለው አይምሮ ውስጥ ያለው አላህ ካንተ ጋር ኤግዛክት አንድ አይሆንም። እና አንደኛው ቆንጅዬ ረጅም ሊሆን ይችላል፣
ለአንደኛው ደግሞ አስፈሪ በጣም ስሬስ የሆነ ሊሆን ይችላል። ለአንደኛው ብቻ የተለያየ ነው ምስለው። የአእምሮ ውጤት ሆኖ የሚመጣ ከሆነ አላ በስንት ትሪሊየን በየጊዜው እንትን ለሚል ሙስሊም አእምሮ ውስጥ አንድ አይነት ኤግዛክት የሆነ አእምሮ ይኖራል ብለህ አትጠብቅ። እንትና ኡስታዝ ማን ነበረ ብሎታል። አንደኛው እጅ ሲገጥም፣ አንደኛው እንደዚህ ሲል፣ አንደኛው እንዲህ ሲል፣ አንደኛው እንዲህ ሲል የተለያየ አካላትን ይዘው ይወጣሉ ብሏል። ኡስታዝ አቡ ማን ነበር? አቡ ማን ነው ይበረጋሉ? ክርስቲያን ማን? እሱ አባሽ ስለሆነ ቃላ ስለምጠው እሱ አባሽ ነው። ዋብያዎችን ስለሚቃወም አካላቶችን አያሰብትም እሱ። ስለዚህ በዛ ላይ ምን ይለዋል? እንደው ምን አይነት አይምሮ ነው ዘው የሚወጡ አላህን ራሱ እንዴት ነው አንደኛው እንደዚህ ሲስል አንደኛው እንደዚህ ሲስል፣ ለሁሉም አላህ የተለያየ ነው። ይሳል እኮ አይደለም በቁርአንና በሐዲስ በተገለጸው መልኩ እናጸድቃለን፣ እናምናለን፣ እንቀበላለን ነው። አሁን ስታስቀምጠው ግን የጠራ እንትን አልመጣም። አሁን ለአንተ አላህ ሌላ ነው፣ ለኔ አላህ። ስለዚህ ትክክለኛው ለምሳሌ የሚገለጠው አእምሮህ ላይ ካሊድ አሁን በዚህ አዲስ እንስማማ። እሺ በዚህ አዲስ እንስማማ። እሺ ኦኬ። በሰዎቹ አይምሮ በቀረበ ቅርጽ ይመጣላቸዋል ይላል። እሺ ሰዎቹ በያዛቸው አይምሯቸው። እሺ በቁርአን ውስጥ እጅ እንዳለው፣ ባት እንዳለው፣ አይን እንዳለው፣ ፊት እንዳለው ተገለጠ። እሺ ከዛ በአዲስ ላይ ስንሄድ ደግሞ አላህ አደምን በቁመቱ 60 ክንድ አድርጎ ፈጠረው ያለ። እሺ አንድ ሰው ከዛ ደግሞ ሱራ 95 ቁጥር 4 ላይ አላህ አደምን ቆንጅዬ አድርጎ እንደፈጠረው ይናገራል። በሐዲስ ላይ ደግሞ ስንሄድ ሙሐመድ ደግሞ አላህን በቆንጅዬ መልክ አይቼዋለሁ አለ። ስለዚህ አላህን ከአደም ጋር መሳስሎት የያዘው በቃ አላህን ቆንጆ ነው በቃ ብሎ ያዘ። ቁመቱ 60 አድርጎት ውበቱን ደግሞ ልክ እንደ አደም ቆንጆ አድርጎት ያዘው። ስህተት ነው የሰውዬ? በቁርአንና በሐዲስ በተገለጸው መልኩ አእምሮ ላይ ይሳል እኮ አይደለም። ያኔ ሰዎች ይሳል አይደለም። ያኔ ሰዎች የሚመጣላቸውን ሲቹዌሽኑን የቂያማ ቀን የሚመጣላቸውን ኢቨንቱን እየነገረ ነው እንጂ ሰዎች ይሳሉ እንደዚህ አይነት አላህ ራሱ ነው እያልኩ እኮ ነው። ካሊድ አላገኘኸኝም? ሉክ አሁን እኮ ኢቨንቱን በሐዲሱ ላይ ኢቨንቱ ያኔ ኢቨንቱን ነው እየገለጸልህ ያለው። ኢቨንቱ ብቻ ሳይሆን ይመጣል እያለን እኮ ነው። እንደዚህ ሲመጣም ደግሞ በግልጽ ይመጣል። ያኔ ሰዎች ሲነሱ የቂያማ ቀን የተሰበሰቡ ሙስሊሞች እነዚህ ያስባሉ ነው እንጂ እንደዚህ አእምሯቸው ላይ ያለውና የተገለጸ እነሱ ያሰቡትና የመጣው ሲለያይባቸው ነው አይደል የሚለው። ያሰቡት የተለየ ሲሆን ሊያሰቡት ሳይሆን እናውቀዋለን። ያንን ኢቨንት በዛች ላይ ያለውን ኢቨንት ለመግለጽ አይደል እዚህ ላይ ተስማማለህ። በምን ታውቁታላችሁ ሲላቸው በባቱ ይሉታል። ይመጣና ባቱን ገልጦ ያሳያቸዋል። በኋላ ያውቁታል። አንተ ነህ ይሉታል። በመጀመሪያም እኮ ረድ ያውቀዋል። አንተ አይደለህም ሲሉት እኮ ነኝ ብሎ አልተከራከራቸው። ነኝ ብሎ ሳይሆን የተከራከራቸው ይመጣል። እንደገና ይመጣና በሚያውቁት ቅርጽ ይመጣል። በፊት በማያውቁ ቅርጽ ነው። ኔክስት ግን በሚያውቁት ቅርጽ ይመጣና እኔ ነኝ ይላቸዋል። ይሄው ባቴ ብሎ ያሳያቸዋል። አዎ አንተ ነህ ይሉታል። የመጀመሪያውን ግን አንተ አይደለህም አላህ አይደለህም ብለው ያባርሩታል። ስለዚህ አሁን እንደዚህ ከሆነ የሚያውቁት ከሆነ ባቱን የሚለዩ ከሆነ ሙሐመድ አላህን በቆንጅዬ ቅርጽ አይቼዋለሁ ብሏል። አላህ ደግሞ ቁርአንን አደምን በመልኩ ወደ መልኩ መልስልኝ ክርስቲያን። አላህ አደምን በመልኩ ፈጠረው፣ በቁመቱ በመልኩ ፈጠረው አለን። ቁርአን ላይ ደግሞ ሱራ 95 ቁጥር 4 ወይም 5 ላይ አላህ አደምን ቆንጆ አድርጎ እንደፈጠረው አስቀምጦታል። ኤግዛክት ቃላቶቹ አረብኛውም ኤግዛክት ተመሳሳይ ናቸው። ለአደምም የተገለጠው ለአላህም የተገለጠው ሐዲሱም ላይ የተገለጠው ቁርአኑ ላይ የተገለጡት ቃላቶቹም ተመሳሳይ ናቸው። ቆንጆ የሚለውም ተመሳሳይ ነው። መልክ የሚለውም ተመሳሳይ ቃል ነው የተጠቀመው። ሉክ አሁን ላሳየ። Allah the exalted and glorious created Adam in his image with his length of 60 cubits. አላህ አደምን በ60 ኪዩብት ወይም ደግሞ ክንድ 30 ሜትር ማለት ነው
በእርሱ በራሱ መልክ ፈጠረው በራሱ መልክ የራሱ መልክን እንዴት ነው የምናገኘው? አላህ መልኩ ምን አይነት ነው ስንል ቁርአኑን ቅድሚያ እንይ። እዚህ ላይ ትርጉም እኔ እኮ ቅድም በደንብ ስላላየሁት ነው። አላህ ኤግዜሌትድ ኤንድ እስኪ አታጥፋው አስተጋ አላህ ኤግዜሌትድ ኤንድ ግሎሪየስ ክሬትድ አዳም ኢን ሂዝ ኢሜጅ በማን ነው ሂዝ? እዚህ ላይ የፕሮናውን ሂዝ አላህ ነው ያለው፣ ከኋላ ማንም ሌላ የለም። ኢን ሂዝ ኢሜጅ በሱ አይደል? ሂዝ በእርሱ መልክ ፈጠረው። ስለዚህ በማን በአዳም አይደል? አዳምማ ይፈጠር እኮ ነው ገና ይፈጠር። በሱ መልክ ፈጠረው፣ በአዳም መልክ ነው። በፈጥቀድም እኮ በደም አዳም ገና ይፈጠር እኮ ነው። አዎ ፈጠረው እኮ ነው። እዚህ ጋር እኮ አዳም በእርሱ መልክ ፈጠረው። ተፈጠረ በማን መልክ? በማን መልክ? በእርሱ ነው። እርሱ የተባለው ፕሮናውን እዚህ ላይ ሂስ የሚገልጸው እኔ አዳም ነው። አንድ ሰለፍ አሰጠኝ። እንደውም እንደዚህ የሚሉትን ሰዎች ስህተተኞች ናቸው ብለው አስቀምጠውታል። እናንተዎቹ እይታል አንተ እንዳልከው እሺ የለም በዚህኛው እዚህ ላይ አሁን አውዳው ትርጉ ሂዝ ምትለውን ነገር ቆያዳም ሂዝ ምትለውን ለአዳም የሚሰጡትን የራሳቸው ሰዎች ሪፊውት አድርገውታል። ስህተት ነው፣ ለአላህ ነው የተባለው። ሜቢ እናሳያለን። እሱን የራሳቸው ለምን ማስረጃ አምጣልኝ። ለዚህኛው እኮ ማስረጃ አላመጣልኝማ። ለምሳሌ አስረዳኝ። ሂስ የሚለው እኔ የምረዳው አዳምን ነው እንጂ ላን አይደለም። ኦኬ ስለዚህ ማብራሪያ ካላምጣልኝ ልቀበል። መልካም ነው። ፈትዋን እንድትከፍትለታለህ። ፈትዋን ከመክፈት በፊት ሪፊት አድርገውታል። አዋጣም አንድ ሰለፍ እንደዛ ብሎ ይፈታ የለም። ሌላ ደግሞ ፊቱን እንዳመታው አላህ አደምን በተከበረው በላቀው አላህ በራሱ ፈጥሮታልና የሚል ሐዲስ ስላለ ያንኛው ሐዲስ በደንብ አድርጎ ያብራራዋል። ሰውን በጥፊ ፊቱን እንዳመታ ካለ በኋላ በተከበረው በላቀው በፈጣሪው እንትን ተፈጥሯልና ፊት ተፈጥሯልና ይላል። ያኛው ይፈስረዋል በደንብ አድርጎ ማለት ነው። ከዚህ የኛውን ያጠራዋል። ፈተዋውን አንብበው። ጥያቄ ተጠይቀው ነበር። When the prophet says Allah created Adam in his image, what does his image refer to and how should we understand it? ቅድም እኮ እያልክ ነበረው ይሄንን ማብራሪያ ያለው ሂስ ሂዝ ምትለው ማንን ነው የምገልጠው? ሰመሪ ኦፍ ደ አንሰር ሰመሪ ብሎ ያስቀመጠው ምንድነው? The hadith Adam was created in his image means that Allah has a face, an eye, hand, and a foot. And Adam has a face, an eye, a hand, a foot. Yet it does not mean that these things are exactly similar. Allah ምን አለው አለ? አይን አለው፣ እጅ አለው፣ እግር አለው። አደምም አይን አለው፣ እጅ አለው፣ እግር አለው። በመልኩ ማለት እነኝን ነው። ነገር ግን ኤግዛክትሊ ዘሴም ናቸው ማለት አይደለም። በመልኩ ፈጠረው ሲል እነኝን ነው። ስለዚህ ወደ እኔ ፖይንት መጣ ማለት ነው። These two hadiths indicate that the pronoun in the phrase in his image ምትለው refer to Allah, may he be glorified ብሎ አስቀምጦታል። ስለዚህ አሁን ምንድነው ወደ አንተ ምንም የመጣሁት ነገር የለም። እኔ ፖይንት ገደኛለሁ። አንተ ወደ እኔ መጣ ያልኩህን ልንገርህ። ለአዳም እጅ እግርና አይን አለው ነው የተባለው እንጂ ኤግዛክትሊ ያለ እጅ እግርና አይን ከአዳም ጋር ይመሳሰላል ማለት አይደለም። አይደል ያለው ያሁኑ ትርጉም ቅድም እኔ ያልኩት ማለት ነው። ስለዚህ ሎክ ካሊድ ስለዚህ አላህ በአምሳሉ በመልኩ ፈጠረው ሲል ስለዚህ አላህም እጅ አለው አደምም እጅ አለው። አላህ እግር አለው አደምም እግር አለው። አላህ ፊት አለው አደምም ፊት አለው። ኤግዛክት ግን አይደሉም። እኔ እናንተ ራሳችን ኤግዛክት አይደለንም። አይናችን ኤግዛክት አይደለም። እጃችን ፕሪንት ቢደረግ አሻራ ታውቃለህ ሜቢ ተምራለህ አይደል? ኤግዛክት አይደለም። እኔ እናንተም ኤግዛክት አይደለንም። እንኳን እናንተውና ፍጡር በመሆን እንመሳሰላለን። ፍጡር በመሆን ሰው በመሆን የምንመሳሰለው ነገር አለ። ለምሳሌ አይናችን በግራና በቀኝ አለ። ጥርስ 32 አለን አይደለ? ፍጡር የምንመሳሰለው አለ። ለምሳሌ ሁለት አይን አላህ ስንት አይን ነው ያለው?
ለምሳሌ ነው ያልኩ አላህ ሁለት እጅ ነው ያለው ወይ እኮ ምሳሌውን አላህ ላይ አፕላይ ላድርግብህ እንደዛ ከሄድክ አላህ ስንት እጅ ነው ያለው አላህ ስንት እጅ ነው ያለው ሁለት እጅ አለው ስለዚህ ከኔ ጋር እንመሳሰላለና እኔም ሁለት እጅ ነው ያለኝ ለምሳሌ በቁጥር ነው የተመሳሰላችሁት ለምሳሌ አይደለ ለምሳሌ በቁጥር በብዙ ነገር ልዩነት ይኖራል ያንተ ጥርስ ለምሳሌ 32 ነው ከኔ ግዴታ 32 ነው ማለት ከኔ አንድ ነው ማለት አይደለም የኔ ቀይ ነው 32 አይደለም እሱ የምትላት ታመጣማ አሁን ይለው ሁለት ጆሮች አሉ የተጠቀሱት በቁጥር መመሳሰል በሁሉ ነገር ያመሳስላል ማለት አይደለም ለምሳሌ አንተ ሁለት ነው ፈጣሪ ሁለት ነው በቁጥር ተመሳሰለ ማለት ካንተ እጅ ጋር ተመሳሳይ ነው ማለት አይደለም እሺ ሰማው ያለ ዋና ፖይንታችንም ይሄ ፖይንቴም አይደለም በመሰረቱ የፖይንቴም አይደለም እኔ መወያየም ስላልሆነ ለምሳሌ እኔ አንተ ፖይንቱ ስታነሳው እንዲሁ በግዜ ሪሃርስ እያረኩ እንጂ ዲቴል ነገሮችን ባነ በብዙ ዲፌንድ ማረገ ነገር ይኖራል ግን ላንተ ብዬ ነው ወደዚህ እየገባው ላንተ ብዬ ነው እየተከተልኩ ያለው አንተ በእርክበት እየተከተልኩ ነው እንጂ የኔ ፖይንት ገና እዝጋም ስላልሆነ ማለት ነው ግን እኔ ዲቴል አንብቤ ቢሆን በስለዚህኛው ጉዳይ ተዘጋጅቼ ቢሆን የሐዲሱ የወረደበት ምክንያት ዑለሞች በዚህ ጉዳይ ያው ሐዲሱን ሁሉ ካሊድ ጠየቀን እኮ ያው ሐዲሱን ሂዝ ምትለዋን ነው አሁን የመጣ ነው ሂዝ ስለዚህ ለአላህ ነች ተሰጠችው ያላህ ነች በቃ ቀደም እኮ የተባባል ነው ወደኔ ፖይንት ለአዳም አይን ማብራሪያው ላይ ባመጣልኝ ላይ አይን አለው እጅ አለው ጆሮ አለው ግን የሚመሳሰል አይደለም ሚለው ነገር ላይ ቀደም እኔ ያልኩን ዞረ መጣልኝ አይደል እስቲ ለኔ መልካቸው አንድ ነው ኤግዛክት ነው አልወጣኝም ኤግዛክት አይደሉም ያ አይደሉም ኤግዛክት ካላህ ጋር ተውና እናንተ ኤግዛክት ሲሚላሪቲ ብቻ ሳይሆን የሰው በሰው መልክ የፈጣሪ ለሱ በሚገባው መልክ ነው አይኑም ጆሮውም ሁሉም አሉ የተባሉ ነገሮች በቁርአንና በሐዲስ ለሱ በሚገባው መልክ እኮ ካሊድ ማንንም አላመሳሰለም እኮ እኛ ያመሳሰልን አይደለም ለምሳሌ አንተ እግር አለህ አህያም እግር አለ ያመሳሰላችሁ እንጂ ሉክ አላህ ፈጣሪ አምሳል ነው ከተባለ እኮ ማመሳሰል ነው አይደል ያመሳሰልን አይደለም ስለማመሳሰል ሳይሆን ያ አካል አለው ነው ይመስላል በሱ አምሳል ተፈጠረ ማለት እኮ ይመስላል ነው አምሳል ምን ማለት ነው አማርኛ ትርጉሙ እሱን ይመስላል አሁን ወደሱ ልንመጣ ነው የቁርአኑን ሐዲሱን ራሱ ይተርጉም በቃ ተወንደው ሐዲሱን ይልበብ በቃ እኛ ሳንሆን ያመሳሰል ነው እንደዛ ከሆነ ይመስላል ብለን እንቀጥል እንደው ሐዲሱን ፈስረው በቃ እሺ እኛ ስንናገረው እንትን ካለ ራስስ የሐዲሱን አስረዳ ሄድበት ሐዲሱን Abu Hurairah reported Allah's messenger sallallahu alaihi wasallam as saying Allah the exalted and glorious created Adam in his image which is length of ምንድነው 16 cubits 16 cubits ነው ኩቢትስ ያ ሳይውክ እንደማለት ነው created Adam in his image with his length 16 cubits በሱ መልክ በአዳም መልክ ስንት 60 ክንድ እሱ አሳየነው ካሊዶ እሱን አሳየነ እርሱ የሚለው ሂዝ የሚለው ሪፈር የሚያደርገው አላህን ነው እንጂ አደምን አይደለም የሚለውን ከሰለፎች ሙሐመድ ከሞተ እስከ 300 ዓመት ድረስ ያሉ ሰለፎች እንደዚህ አንድ ብቻ ካፍል አድርገና ከሰለፎች አንድ ብቻ አምጣልን ይሄን ቶፒክ እንዘጋዋለን እኛ እንዳልነው ካልሆነ I will refer በቃ አድርገው እሱ ነው የተሻለ የሚሆነው ቢኒ ያለው እንዴት ናችሁ ቆይ ትንሽ እናንተ እንትን በሉና ይሄ ልጅ ላናገረው ፈልጋለሁ በተለይ ቅድም የተናገራቸው መጀመሪያ ላይ ሐሳቦች ቁርአኑ ላይ እዛ ላይ ጥያቄ አለኝ አክሽ እሺ ፓለስቲን ሉክ አሁን ወደ እንትኑ ተመለስ ክርስቲያን አንዴ
አላህን በቆንጅዬ መልክ ያየውን አዲስ አንድ ያውጣልንና ከዛ አላህ ቆንጅዬ ነው። አላህ ቆንጅዬ ከሆነ ደግሞ ስለዚህ ከለር አለው ማለት ነው። አላህ መልክ አለው፣ ውበት አለው። ኦኬ የሚታይ ቁንጅና አለው። አደምስ ምን አይነት ነው? እኔ እዚህ ጋር የምለው ማለት ነው እፎይ፣ ለምሳሌ ቁርአን ላይ አላህ ይሰማል ብሎናል አይደለ? አላህ ያያል፣ አላህ እግር አለው ብሎናል አይደለ? እኛ ሙስሊሞች ምንድነው የምንለው? አላህ እግር አለው ግን እኛን አይመስልም። እንዴት የሚለውን ጥያቄ አንጠይቅም። እንዴት የሚለውን ጥያቄ እንዴት አይነት እግር ነው የሚለውን ጥያቄ አንጠይቅም። በቃ ኦሬዲ እንደተቀመጠው ነው። አላብራራውም፣ እሱ አላብራራውም፣ ነብዩም አላብራሩትም። ፓለስቲን እኛም አልጠየቅንም። ቀይ ነው፣ ጥቁር ነው፣ ረጅም ነው፣ አጭር ነው፣ እንዴት አይነት ነው ብለን አልጠየቅንም። ያው ሚስን ሪፕሬዘንት እያደረጋችሁን ለዛ ምላሽ እየሰጣችሁ ነው። እኛም ወፍራም ነው፣ ቀጭን ነው፣ እንዴት ነው ይህን ከናል ጥያቄያችንም አለ ማልጠየቅ ነው። የተጻፈው ላይ ብቻ ነን ያለ ነው። ፕሪሳፖዝ ያደረጋችሁትን ለዛ ምላሽ አትስጡ። ይሄ ፋላሲ ነው። እንደዚህ አይነት ነገር አትስሩ። ሉክ አዲሱ እንደሚለው እዚህ ጋር ለምሳሌ አይሰው ማለ ወርድ አለ። ሉክ ምሽከተር መሳቢ ላይ የሚገኝ ነው። ክርስቲያን እንትን አድርገው ትንሽ አጥበው ታጠበው አንሳኔ አይሰው ማለ ወርድ in the most beautiful form በጣም በሚያምር ሁኔታ ጌታዬን አይቼዋለሁ አለ። ኦኬ በሚያምር ቅርጽ በሚያምር ፎርም ያ ቅርጽ አይቶታል። በሚያምር ሱራ ማለት ነው። ያ ሱራ የምትለዋ ቃል የገባችሁ ኤግዛክትሊ ለአደምም ተሰጣለች፣ ለጅብሪልም ተሰጣለች። ሱራ የምትለው አክሰንት እቺ ቆንጆ ማለት ነች አይደል? አሰንት አሰን ያ አሰን ቆንጆ ማለት ነው። አሰን ያ ሱረቲ ማለት ነው። የሱ ሱራ ኢሜጅ ሱራው ማለት ነው። ሱረቲን ሳይሆን ሱራህ ነው። ቀጥሎ ከተነበበ ቲን ተብሎ ይቀጥላል። እዛ ላይ ከቆመ ደግሞ ሱራ ተብሎ እንቀጥለው። ሐዲሱን እንቀጥለው። ኦኬ ሱራ እሺ ብቻ ታቆመንማ። በማን እንትን ነው የፈጠረው? እሺ ቆንጆ ነው አይደለ? ጥያቄ ምንድነው? ከመጀመሪያው ጀምሮ እንትን አረበኛው ማለት ነው እንደሱ። ስለዚህ አላህ ቆንጆ ነው። አላህ በቁንጅና አላህ ቆንጆ ነው። አላህ መሐመድ አላህን በቁንጆ መልክ አይቶታል። እንስማማለን? እስኪ ሐዲሱን ከላይ ጀምሮ ላንብበው። ከላይ ጀምሮ ገብቷል። አሁን እቺ መሀል ላይ ያለችው እንትን ዲፋይን ያደርጋል። ሀሳብ አታምጡ። ቁንጽል ሀሳብ ሳይሆን ለውይይት ከሆነ ያው ቀጥል ምን አንፃር ነው የሚለውም ለማወቅ ከዚህ ጀምር አንብብ። እስኪ وعن عبد الرحمن بن عائشة قال رسول الله صلى الله عليه وسلم رأيت ربي عز وجل في أحسن صورة ጨርሰዋል። አንብበህ በነገራችን ላይ ዋናውን ሀሳብ አግኝተዋል። ስለዚህ አላህ ቆንጆ ነው። አላህን በቁንጅና አይቶታል። ሉክ ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ሁለት እግር አለው፣ ባት አለው፣ ቆንጆ ነው። አሁን ሱራ 95 4 ላይ ክርስቲያን ፈተው ዝጋ። እኔ እንትን ምለው ማለት ነው እፎይ፣ ይሄ ሐዲሱ ማለት ነው ነብዩ ያዩት በህልማቸው ነው። ገብቷላ። አላህ ደግሞ ቁርአን ላይ ተገልጦ የታየው ለሙሳ ብቻ ነው። እሱም ደግሞ አየው የሚባል ደረጃ አይደለም፣ እንደተገለጠለት ነው። ተራራው አመድ የሆነበት ከዛ ወደቀ
ሙሳ እንደዚህ የሚል ሐዲስ አለ። ሶ ችግር የለውም። ይሄ የነቢያት ህልም ወይ ነው። ትክክል ነው። የነቢያት ህልም ብሏል ነብዩ። ስለዚህ ማተር አያደርግም። ኤኒዌይስ እችኛውን አንብባት። አሁን መጣል እይ አደምን ነው የፈጠረው አይደል? አደምን ሲፈጥረው በጣም ቆንጆ አድርጎ በአማረ አቋም ነው የፈጠረው። በአማረ አላህ ምንድነው ቆንጆ ነው። ስለዚህ አላህ አደምን በሱ መልክ ፈጠረው ወይንም ደግሞ በሱ ምስል ፈጠረው የሚለው ኤግዛክት ይመጣል ማለት ነው። እሺ እዚህ ላይ አህሰነ የሚለው አህሰነ ማለት ለውበት ብቻ አይደለም። አንደኛ አህሰነ ለምሳሌ ስራን ማሳመርም አህሰን ነው። መልካም ነገርም ማድረግ አህሰን ነው። እዛ ቀጥሎ ያለውን አንብበዋ። ተስማማለህ አይደል? እሺ ቅድም ያልከው አህሰን። እሺ የመልክ ማማርም አህሰን ነው። እሺ ሰውን በጣም በአማራ አቋም ላይ ፈጠር ነው። ኦኬ ለምሳሌ አንተ በጣም የምታምር ቆንጆ ልጅ ለሌላው የሚያምር ላይሆን ይችላል። ማማር ለሁሉም ማማር አንድ አይነት አይደለም። የፈጣሪ ማማርና የአደም ማማር የሰዎችን ልጆች በጣም በአማረ ሁኔታ ፈጠራቸው። ይመሳሰላል ለማለት ነው አይደል? ያንተ ማማር በራሱ ላይ በእኛ አእምሮ ራሱ ሰው በእኛ በቀላል ከዛ በኋላ ምንድነው እሱ ቅርጹንም ነገረህ እኮ ሰውን በሚያምር በጣም በአማረ አቋም ምን በሚያምር በአማረ አቋም ላይ ፈጠር ነው። ስለዚህ ውብ አድርጎ ቆንጆ አድርጎ አቋሙን ፈጠረው። ስለዚህ ውበት የሚገልጽ ነው አይደለ? ቴንክ ዩ። አላህ ጋር ደግሞ ስትመጣ አምላክ ጌታዬን ቆንጆ ሆኖ አየሁት ነው ያለው። እይታ ቁንጅና ግራስ በሚያደርገው ምን ነው? ውበትን ነው አይደለ? ስለዚህ በቆንጆ ቅርጽ አየሁት አለ። እዛ ጋር ደግሞ በቆንጆ አቋም ፈጠርኩት አለ። ምን ልዩነት አለው ታዲያ? እዚህ ላይ ልዩነቱ ምን እንደሆነ ታውቃለህ? የፈጣሪ ማማርና የሰው ልጆች ማማር እንደው በሰው ልጆች መካከል የማማር ልዩነት ያለው እንደው ማማሩ ሪያሊቲ በሰው ልጆች በፍጡራን መካከል ማማር ራሱ ልዩነት አለ። አንድ የለውም ማለት ነው። ልዩነት አላቸው ነው። የለውም ብለን መከራከር እኮ እንችላለን። የለውም ብለን መከራከር እንችላለን። ለምን? አላህ አደምን ሲፈጥረው በራሱ አምሳል ነው የፈጠረው። አላህ ቆንጆ ነበር። ልክ አደምን ስለ አህሰን ስለ ቁንጅና እያወራን ስለነበረ ነው። ወደዚያው ካሊድ ወደ ኋላ እየተመለሰ ስለሆነ ሁለቱ ጋር የተጠቀሰው አረብኛ ቃል ተመሳሳይ ነው አይደለ? ኢቨን ከስራና ደማ ምናምን እንኳን ልዩነት የለውም። ተመሳሳይ ነው። ቃሉ አይደለም እኔ በቃሉ ላይ አይደለም ማማር የሰዎች ውበት ራሱ ልዩነት ያለው። ፈጣሪ ደግሞ ረቂቅ ስለሆነ የፈጣሪ ውበትና የኛ ውበት የሚመሳሰል አይደለም። ምንም እንኳን ያምራሉ ላንተ ያማረ ህንፃ ለኔ ላያምር ይችላል አይደል? ፍጡራን ሆነን እንኳን ፍጡር የተፈጠረ ነገር ራሱ ማማሩ ልዩነት አለው አይደል? ሪላቲቪቲ ነው አይደል? አህሰን ያ ሪላቲቪቲው ግን ላንተ ነው የሚሰራው። ከአደም ጋር እና አላህ ጋር ግን አይሰራም። ምክንያቱም አላህ አደም የመጀመሪያ ፍጡር ነው። ፍጡሩን አህሰንን እዚህ ላይ ያለውን አህሰንና ያኛውን አህሰን ስላመጣህልኝ እኮ ነው። ስላማሩ ብቻ ይመሳሰላሉ ማለት አይደለም። እንኳን በፍጡራን መካከል ማማር ልዩነት አለ። ልስማማለህ ካሊድ ልስማማለህ። አላህ ያለው ፊት አለው። ያ ፊቱ ደግሞ ቆንጆ ነው። በቆንጆ አየሁት አለ ሙሐመድ ነብይ። አደም ደግሞ አላህ ሲፈጥረው ቆንጆ አድርጎ እንደፈጠረው በቆንጆ ቁመና እንደፈጠረው ነገረን። አላህን ደግሞ በቆንጆ ቁመና እንዳየው ነገረን። ቃላቶቹ ተመሳሳይ ናቸው። ስቲል አንድ አይደሉም እያልከን ነው። እሺ ይሁን። ሁለቱ ጋር የተጠቀሙ ቃላቶች ተመሳሳይ ነው። ቃላቶቹ የተለያዩ ናቸው። ነው አድበስብሰን እናልፍ። አድበስብሰን እያለፍን አይደለም። ቃላቶቹ አንድ አይደሉም እያልኩ አይደለም። ማማር ልዩነት አለው። በፍጡራንና በሰዎች መካከል ቀርቶ በፍጡራንና በፍጡራን መካከል ራሱ ልዩነት አለው ማማር።
ችግር የለውም እኮ እኔ ችግር የለብኝም እሱ። ስለዚህ ነው አይመሳሰልም ማማሩ ነው የማይመሳሰለው እንጂ ቃሉ እኮ አንድ ነው። ካሊድ እኮ አንዴ ቃሉ አንድ ነው። ስለዚህ ለአንድ አሁን እሺ ችግር የለውም። እንዴት አንድ ይሆናል? ፕሊዝ አላህ የተሻለ ቆንጆ ነው፣ በቃ ከአደም የተሻለ ቆንጆ ነው ብዬ አርጊው ላድርገህ። እሺ ባታመጣም እንደዛ አይነት ማስረጃዎች ልታመጣ እንደማችል በአቅም ስቲል ምንም ምን ማተር የሚያደርገኝ አይደለም። በቃ አላህ አይደለም ስታይ ምንድነው አቋሙ? ቆይ አንዴ አስጨርሰኝና ስለዚህ አላህን መሐመድ በቆንጆ ቅርጽ አየው። አላህ ደግሞ አደምን በቆንጆ ቅርጽ ፈጠረው። ከዛ አላህ ደግሞ ምን አለ? አደምን በመልኬ በቁመናዬ እንደኔ ፈጠርኩ ቆንጆ አድርጎ አለ አላለም። ሐዲሱን ክፈተው። በሱ ላይ አልተስማማንም። ሐዲሱን ክፈተው። አሁን ወደ መረጃ እንገባለን ማለት ነው። አሁን ዙሩን እናከረዋለን። በመልክ ሙገቱ ውስጥ ከገባ ምን አልከኝ? ምኑን ነው አላለም ያልከው? ምኑን ነው? በመልኬ ፈጠርኩት፣ በኔ መልክ ፈጠርኩት ያለ ነገር ምን ላይ ነው ያለው? ክፈተው ክርስቲያን ክፈተው። የቅድሙን እያመጣልኝ እኮ ያ መልኩን አያካትትም የሚለውን እስቲ ያሳየኝ። ይሄንን ምን ላሳይ? ሱራ መልክን ያካትታል አያካትትም? ኖ ኩዌሽን። ያካትታል አያካትትም? ኖ ኩዌሽን። ምን ኖ ኩዌሽን ነው? አዳዝት ምን ጥያቄ የለውም። ያካትታል። ቴንኪው ጨረስን። ስለዚህ እዚህ ጋር የተጠቀመው ምንድነው? ኢሜጅ የሚለውን ሱራ ነው የሚለው። ኦኬ ሐዲሱን ታስታውሳለህ ክርስቲያን? ፊቱ የምትለውን ደግሞ ፊት ስፔሲፊክ ገልጾ ራሱ የተናገረበታል። ስለዚህ እኮ እዚህ ላይ አርጊመንት የለንም እኮ ኢሜጅ የሚለው ሱራ ስለመሆኑ ምንም እኔ አርጊመንትም አላቀረብኩም እኮ። ያንተ ፖይንት አልገባኝም። ነገ በደንብ ስታስታውሰው ይገባል። አይ መግባባት የምንችል ከሆነ ነዋ። አሁን እዚህ ላይ ሱራ ኢሜጅ ስለመሆኑ ምንም እኔ እንትን የለኝም። አረብኛ ትራንስሌት ማድረግ ትችላላችሁ። ኢሜጅ ነው። ስለዚህ ሜ ከሆነ ደግሞ እንደዛ ከሆነ ስለዚህ እኔ አርጉሜንቴን ጨረስኩኝ። ምን ብዙ እኮ ክርክር አያስፈልግም። ለዛ እኮ ነው ሾርት ሜተድ መጠቀም ይቻላል። ፊቱን አያካትትም ብለኸኝ ሞገትከኝ። ሱራን የተጠቀመው ፊቱን አያካትም አይደለም አይልኩም። አላህ በአደም ፊት አልተፈጠረም ብለኸኛ ነበር። በአደም አምሳል አልተፈጠረም ነው ማይ አርጊውመንት። ሱራ ፊት አይደለም ብዬ እንዴት? እሺ አሁን ዝቅ አድርገዋል። በመረጃ ነው እንጂ እኮ በመሳቅና በእንትን አይደለም የምንሟገተውና የምንተማመነው። አንብበው እሺ። በዚህም 25 ጊዜ መረጃ ያቀረባችሁት እኮ ይህንን ነው እኮ የተለየ ነገር አይደለም እኮ። አላውቀውም ማለት እኮ ቀድሜ አላውቀውም ስላልክ ፕሪቪየስሊ አላየሁትም ነው። ካየሁት በኋላ ደግሞ ትርጉሙን ሳይ እናንተ በምትሉት መልክ እናንተ ባብራራችሁት መልክ አይደለም። አንተ እንዳልከው ነገርኩህ። ይኸው አሁን ሂሚሌት ባደረግ ደስ ይለኛል። ከፍ አድርጌ መረጃ እንዳሌለ ሰው እንዳያውቅብህ ባደርግ ደስ ይለኝ ነበረ። ግን መረጃ እንዳለህና እንደሚያውቅ እያደረግክ ስለሆነ ለኦዲየንሱ ከራስህ ተረት እያወራህ እንደሆነ እንዲያውቁት መረጃ እንደሌለህና ዝም ብለህ እያወራህ እንደሆነ ኦዲየንስ ማወቅ ስላለበት መረጃ ክፈት እስኪ። አንተ የምትለውን ሳባ አይደለም የምጠይቅህ፣ ነብይህን አይደለም የምጠይቅህ። ሉክ ነብይህን አይደለም የምጠይቅህ፣ አታመጣም። እኛ ያልነውና ያለው ነብይህ ሳባዎችን አይደለም የምጠይቅህ፣ ሳባዎቹ እኛ ያልነውን ነው ያሉት። ታቢያኖችን አይደለም የምጠይቅህ፣ ታቢያኖቹ እኛ ያልነውን ነው የሚሉት። አንተ ከዛ በኋላ የመጡ ራሱ አታመጣም። እስኪ አሁን ካልኩህ ውስጥ አንድ ማስረጃ አንጣልኝ። አንተ እንዳልከው ለምሳሌ ስለምን እኛ ያልነው እኔን አላህ በመልኩ አደምን ፈጠረው የሚለውን ሳባዎቹ እንደዛ አላሉም፣ ወይንም ደግሞ ነብዩ እንደዛ አላለም ያለ ታቢያንም ሆነ ሰለፋን። እዛም ከመሄዴ እዚህ ላይ ትርጉሙ ላይ ራሱ እኮ አለ። ቅድም ስላላየሁት ነው እንጂ እኮ እዚህ ላይ ራሱ እኮ ሂስ የሚለውን ለአደም ነው የተገለጸው እያልኩ እኮ ነው። እዛም ፋርዘር ሳንሄድ ሂዝ ማለት ምን ማለት ነው? አዳም
ማን ነው እንደዛ ብሎ ይፈታል? የትኛው ሰለፍ ነው እንደዛ ብሎ ይፈታል? እስኪ እንትኑን አምጣው ፊት ለፊት አድርገው። ማን ነው እንደዛ ብሎ ይፈታል? ይኸው ፊት ለፊት ያለው መረጃውን እያየው እኮ ነው። የእንግሊዝኛውን አመጣልኝ፣ የአረብኛውን አመጣልኝ። እንግሊዝኛውን አይልም ፊት ለፊት አድርገህ ራስህ እኮ ነው ያሳየኝ። አላህ በመልኩ ፈጠረው ከተባለ የማንን እንትን እየሰጠ ነው? ገንዘብነትን ያላህ ለአላህ ነው እየሰጠ ያለው። አንተ ነህ እዚህ ላይ ስለ ገንዘብነት የተወራ ነገር አለ። ባለቤትነት ለማለት ነው። ገንዘብነት እያልኩ ያለው ባለቤትነት የሚያመላክት ነው። ንብረትነት ማለት ነው። ፖዚሽን ወይንም ማለት ነው። ስለዚህ የትኛውንም ሰለፍ አታመጣም። እሱ የሚሆነው ምንድነው? እሱ ያንተ ይሆናል፣ ተረት ተረት ይሆናል ማለት ነው። ኖ ለምን ማስረጃ አምጣ። እሺ አንድ ማስረጃ ጥቀስ። ሪፈር ላድርጌ ላምጣ አልኩ አይደል? በዚህኛው ጉዳይ መልሰ ራስህ ነው ያመጣኸኝ። መልሰ ወደዚህኛው መረጃ መጣኸኝ ራስህ ነህ። ሪፈር አድርጌ መረጃ ላምጣ። ምክንያቱም የለም ለኮ የተከራከርኩ ነው። እና ኢብኑ ተይሚያም ተቀበላቸው ከሆነ እሺ ይኸውልህ ትልቁ ሼክ አልኢስላም ኢብኑ ተይሚያ የምትለው ሼኹል ኢስላም ማለት ነው ምን ይላል መሰለ? the word surah or image in this hadith is like all the other name of attributes of Allah ይላል። ለአላህ ልክ ሌሎች ባህሪያቶቹ አትሪቢዩት እንዳደረጉት እዚህ ጋርም ሱራ ብሎ የገባው ያላህ ነው አትሪቢዩት የሚያደርገው። ሱራው ላይ አይደለም፣ ሂስ በሚለው ፕሮናውን ላይ ነው እንትናችን እዚህ ላይ ተቀበል። ሂስ የሚለው ፕሮናውን ሪፈር የሚያደርገው አላህን ነው እንጂ ማን ነው አደምን አይደለም። እሺ አንተ እያልከኝ እኮ ነው። እዚህ ላይ ለምሳሌ ሰለፎች ያሉት ኢብኑ ተይሚያ ያሉት እስኪ አለ ወይ ካለ አያለው ነው ያልኩት። እዚህ ላይ ካለ እሺ ያሳየኝ እኮ አይደለም ብላ ተከራከራ። ቅድም እኮ አሳየነ። ይሄን ፈትዋ ያመጣ ነው የሰለፎችን ትምህርት ይዘው መተው ነው ይሰምለውን አላህን ለማለት ነው ያለበትን ማስረጃ ካሳየኝ ካልሆነ እኔ ካሊድ አንድ አስጠጋው ክርስቲያን ለ1500 ሰው ምን እያወራ እንደሆነ እያወቁ ካልሆነ ሂዝ ሚለው ለአላህ ነው የተባለበት ይላል። ተከፍቷል እኮ ሉክ these two hadiths indicate that the pronoun in the phrase in his image refer to Allah. ማን ነው የሚለው ሪፈር የሚያደርገው ይላል? እስኪ ማን ነው የሚለው? የቱ ጋር ከፍ አድርገው እስኪ ለክርስቲያን አስመርለት። አረችትና 3 መስመር ራሱ አይሞላም እኮ በእናት ይሄው አንብብሽ the pronoun in the phrase in his image refers to Allah. The pronoun in the phrase in his image refers to Allah. May he be glorified. ስለዚህ ምንድን ነው የሚለው? አላህ ነው ሪፈር የሚያደርገው። በቃ ነው አይደል? ሐዲስ indicates that the pronoun in the phrase ፕሮናውኑ ሂዝ የሚለው ፕሮናውኑ ኢንዲኬት የሚያደርገው ሂዝ ኢሜጅ የሚለው አላህ ነው ሪፈር የሚያደርገው አለ። ግልጽ እኮ ነው። ሂስን የሚለው ነው ሂስ ኢሜጅን ነው እዚህ ላይ አሁን ቅድም ሂዝ የሚለውን አልክ። ኢሜጅ ነው ሱራ ነው ተስማምቻለሁ አልክ። አሁን ደግሞ ሂዝ የሚለው ፕሮናውኑ እስኪ አንዳቸው ቅድም ምን አልክ? ሱራ ወይም ኢሜጅ የሚለውን ተስማምቻለሁ ችግር የለውም አልክ። አሁን ደግሞ ሂዝ የሚለው ኢሜጅ በመሆኑ አይደለም ክርክሬ። አሁን ደግሞ በሱ መልክ ፈጠረው ያለው አደምን ነው። በሱ መልክ ስማ ፕሮናውኑ ሂዝ ኢሜጅ የሚለው ፕሮናውኑ ሪፈር ቱ አላህ ነው ተብሎ ተቀመጠል። እሺ እሱን ነው የሚያመለክተው ፕሮናውኑ ሂዝ የሚለው ኢሜጁ ለዛውም ደግሞ ኢሜጅ ብሎ ካስቀመጠልህ ማለት ነው። እንደዚህ ብሎ ሲያስቀምጥልህ ደግሞ ምንድነው ኢሜጅ የሚለው ነው ወይ ምናምን ብለህ ደግሞ ሰርክል ውስጥ ገባህ ማለት ነው ጨዋታ። ኢሜጅ የሚለውን ቅድም ዘግተህ መጣል ወይም ደግሞ ሱራ የሚለውን አሁን ያ ኢሜጅ የሚለው ላይ አይደለም ሂስ ለመግለጽ የፈለገው አላህን ሂስ ኢሜጁን እኮ አይደለም አላህን ነው። ሂስ አስቀምጠልህ አንተ እኮ ነው እያልከኝ ያለው መረጃው እኮ አይደለም። ይሄው አንብባ አትረዳም እንዴ ወንድሜ? in his image refers to Allah እና in his image እና ሂስ አንድ ናቸው እንዴ?
in his made አይ በቃ አይ ቲንክ እንግሊዘኛው ነው እናታውቁ ካፈርኩ አይመልሰኝ አትበል እንደዚህ ድርቅ አይባል ካፈርኩ አይመልሰኝ ነው ቀደም ግን ሲያነሳ አንድ ሐሳብ ብቻ ትንሽ ልናገርና እኔ እንትን ላለው ችግር የለም ቀደም ሲናገር የነበረው አላህን የሚመስለው የለም እሱ ሰሚው ተመልካች ነው የሚለው ማለት ነውና እንግዲህ አላህን የሚመስለው የለም ከተባለ ሰሚና ተመልካች የሚለው ቃል ያፈርሰዋል ምክንያቱም ብቸኛ ሰሚ እሱ ነው ማለት ነው እነሱ እንደሚሉት መተርጉም ካለበት ብቸኛ ሰሚ ሊሆን የሚገባው እሱ ነው ባይዘው መስማት ባህሪ ነው ባህሪ ነው የሚያመለክተው እንጂ ፊዚካልን አይደለም የሚያመለክተው ሶ በባህሪም ይመሳሰላል ነው አሁን ሰው ከአላህ ጋር በባህሪም ይመሳሰላል መስማት ባህሪ ጎል ስለሆነ እንደ አላህ ይሰማል አላህም ይሰማል ሰው ይሰማል ስለዚህ ኢቭን ባህሪ ጋር ራሱ መመሳሰል አለ ብሎ እየተናገረ ነው ቀደም እሱ አንተ ስትጠይቀው ጆሮ አይን ምናምን የሚባሉት ነገሮች አላህ አሉት ብለህ ስትጠይቀው አሉት ሲል ነበር እነዛ ደግሞ ፊዚካል ቦዲዎች የሆኑ ነገሮች ናቸው ሪፈር የሚያደርጉት ባህሪን ሳይሆን ፊዚካል የሆኑ ቦዲ ነገሮችን ነውና አላህ በቃ በትክክል ሰውን እንደሚመስል ፊዚካል የሆነ ቦዲ እንዳለው ይገልጻል እንደገና ደግሞ ባህሪም ደግሞ ከሰው ጋር የሚመሳሰል ባህሪ እንዳለው ይገልጻል ማለት ነው በሁሉም ነገር ኳሊቲ ጉዳይ ሊኖር ይችላል የአላህ ማየትና የሰዎች ማየት ይችላል እሱ ኳሊቲ ነው እንጂ ባህሪ ወይም ደግሞ ማየት ጋር የሚለየው ነገር የለም አላህ የሚያደን የማያለው በሴም ነው እይታችን እሱ ከሰማይ ጀምሮ እስከ ምድር ያለው ሊያይ ይችላል ሁሉ ነገር ሊያይ ይችላል እኔ እስከ የተወሰነ እይታ ሊኖር ይችላል ሶ አላህ ይሰማል እኔም እሰማለሁ የሱ መስማትና የኔ መስማት ሊለያይ ይችላል ፊዚካል ጆሮ አለው ብለህ ስለተናገርክ ቀደም አይንም አለው ብለህ ስለተናገርክ እኔም አለኝ እሱም አለው በቅርጽ ሊለያይ ይችላል እንጂ በሴም ነው ማለት ነው ስለዚህ ከዚህ አንፃር ነው አደምን በመልኩ ፈጠረው የተባለው አሁን ሂዝ ኢሜጅ ለማለት የሞከረው ደግሞ በአደም መልክ ነው ለማለት ነው ሐሳብ ለመስጠት የሞከረው አደም ሳይፈጠር መልኩ ከየት መጥቶ ነው በራሱ መልክ የሚፈጠር ይሄ እኮ በጣም ፋላሲ ነው አንድ አካል ሳይኖር በፊት የሱ መልክ አይባልም ኦኬ ሲፈጠር ነው መልኩ አብሮ የሚፈጠረው ስለዚህ ሳይኖር በፊት መልኩ ከነበረ እሱ ራሱ ፈጣሪ ነው ባይዘው ማለት ነው ከመፈጠሩ በፊት ራሱ መልኩ አለ ብለህ እየነገርከን ኖ ከመፈጠሩ በፊት ያለው መልክ ያለህ መልክ ነው ስለዚህ በዛ መልክ ተፈጠረ ነው ይያለ ያለው አዲሱ በዛ መልክ ተፈጠረ ነው እንጂ አደም ሳይፈጠር በፊት መልክ ነበርና በራሱ በመልኩ ፈጠረው የሚል የተሳሳተ ትርጉም ነው ስለዚህ አምላክ ካላደረከው በስተቀር ከመፈጠር ጊዜ ጀምሮ ነው መልክ የኖረው አደም እንጂ ከዛ በፊት የለው ስለዚህ እነዚህ በጠቅላላ ነገሮች ትክክል አይደሉም እሺ ቀጥሎ እሺ ይብቃን እንደ ክርስቲያን አይ ቲንክ አው ቢበቃን ጥሩ ይመስለኛል ፎይ ታደሩ ያ ሰላም ደሩላችሁ አይሻ ሚስራ ዳራ ፕሪንሰስ አላችሁ ቻትሉንም ሰላም ነው እስኮይ እንዴት ነህ እንደማንችል እግዚአብሔር ይመስገን አለና ዛሬ ደግሞ ደስ ብሎኛል እና ማዘርን አናግራት ነበር እሷም ማጣለው ብላለች እንግዲህ ጭራሽ አይለኛ ሰርፕራይዝ ነው አይለኛ ሰርፕራይዝ ነው ጀግና በተማርሽ ነው መምራግ እንተሻላ መምራግ እንተሻ አዎ እየተማርኩ ነው አብረሽ ትጠመቂያለሽ ቀላል የቀሩትንም ሰብስቢ ሌሎችም ካሉ በደንብ መጎበዝ አለብሽ ሚስራም አንድ ባንድ ነው ማማጣት አንድ ባንድ ነው ማማጣቸው በጣም ነው ደስ የሚለው ሚስራ እህቷን ታመጣለች አንቺ እናትሽን ሌሎች የቀሩ ወንድሞች እህቶች ይሰበሰባሉ በጣም ደስ ይላል በርቱ
አው ፈጣሪ ይርዳን። ደህና ነህ ወይ? እንዴት አለ? እንዴት ነሽ? ደህና ነህ? ጠፋ አስመሰለኝ። ጠፋ። የምር ትላንት ምናምን የለህም ባይዘው? ትናንት የለኝም ማኔ። ለምን? በሰላም ነው? ትናንት ላይ የለኝም እኮ። ኦኬ ቀን እንትን ብለህ ነው እንዴ? በተራ ነው እንዴ የሚስገቡት? ትናንት ማክሰኞ እኮ ነው፣ ሮብ ነው እኮ። ዛሬ ሐሙስ ማክሰኞ እና ቅዳሜ ነው ያለኝ እኔ። ኦኬ ነገ መስቀል ነው አይደለ? ያ ቀጣይ እንኳን አደረሳችሁ። እንኳን አብሮ አደረሰን። ደህና ደሩ። ቻው። ያው እንግዲህ ተኛ። ደህና ደር። እሺ በቃ መልካም። እሺ አሪፍ ቶፒክ ግን ገወጣችሁ እንደሆነ እንዳላወቁ ቆይታችኋል። ከገባችሁ መሰለኝ 3 ተኩል ገባን። ያው 2 ሰዓት አልከቆየን አይበቃም። ኦኬ እሺ በቃ መልካም። እሺ